አምላክ ብቻ ሊናገራቸው የሚችለውን አላሁ አክበር በሉ። ወላሂ አለቀ። እኔ እላለሁ ነው የሚለው። አንተ የምትለውን አይመለከትም። እኔ እላለሁ እያልኩ አይደለም እኮ ቀጣይ እኮ ማስረጃውን ላቀርብልህ። ተረጋጋ እንጂ አስጨርስ። ቆይ ሰግጠህ አንዴ እኮ እኔ ላቅርብልህ እሱ ጋር ካሁን መረጃው ማለት ነው። ሌላ ሰው ይቀጥላል። ሚኪ ማታ ከሆነ መረጃ ከፈለክ ሌሎች ሌሎቻችን እንናገር። እሱ ላይ ይችላል ሰው ሙሉ አይደለም። እሺ ይቅርታ በቃ ቤኪ እንትና ሚኪ ሚውት አድርግ በቃ። እሺ ሰግጠህ አብዱል ከሪምን አስገባልኝ መጀመሪያ ከሱ ጋር ልጨርስ። ለመጨረሻ ጊዜ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? እሱን መስማት አምላክ ነው። ኢየሱስ ክርስቶስ አምላክ ነው ብሎ አስተምሯል? አምላክ አይደለም ብሎ አስተምሯል? የተጠየቀን ማለት ኢየሱስ ክርስቶስ አምላክ ነው አስተምሯል እኮ። አንተ ብቻ ጠያቂ ማን ያደርግ? አንተ መልስ። ከዚህ በፊትም በዚህ ምክንያት ነው ብሎ ካርገኝ እንትን ያደርገኝ። አንተ ብቻ ጠያቂ። ከጋኔን ፈጠርኳቸው የሚል የለም። ሰውንም ጋኔንም የፈጠረው ራሱ መሆኑን እየገለጸ ነው አላህ ሱብሓነሁ ወተዓላ። እኔ ነኝ የፈጠርኳቸው ይላል። አዙረው እሺ እናንብበው እንዴት እንደሚል ነው። አዙረውና ይላል ብዙዎች እንደተሰራናቸው እያለ እንዴት አንባውን ትከታለህ? ጋኔን ፈጠርኳቸው ይላል። ከጋኔንና ከሰው ሰራቸው እያለ አይደል? መሲህ ማለት የተቀባ ማለት ነው ወይስ አይደለም? አንብብ አልኩህ እኮ አንተ ሌላ ቦድቪንት ሳይሆን አንተ አብለኛላ። ያው አምጥቻለሁ እና አንብብ። እኔ ሚውት ላድርግና አንተ አምላክ ነው ያለበትን እዚህ ጋር አሳየን። በቃ ሚውት አድርጌያለሁ። ቀጥል። አንብብና አሳየን። አንብብ። ይኸው መጽሐፍ ቅዱስ ወጥቷል። አንብብ እኮ አንብብ አሳየን። ይኸው ወጣለህ። እኔ ሳነብ ደስ አለኝ። ትፈቅድልኛለህ? አንድ ደቂቃ ላላ እኔ አይደለሁም ውሸታም ነህ አትበል። ቃሉ በቃል ይላል። ቃሉ እዚህ ያላችሁ በሙሉ ቁርአን ያላችሁ ግቡና ሱራ 779 አንብቡ። ቢያንስ ክርስቲያኖች ያዳምጠው እንስማ። ከዛ ማን እንደዋሻ ያውቃሉ። ዝም ብለው ዋሸህ ምናምን እንደዛ አትበል። ራሴ ያነበብኩትን የምናገረው ማንም ዲያቆን አልነገረኝም። ክርስትና ላይም ጥያቄ ካለ ጠይቅ፣ እመልስልሃለሁ። ችግር የለውም። መልስ የለም። ሁለተኛ መጣው መልስ የለም። ሶስተኛውን ማመጣው መልስ የለም። ወደ ሁለተኛው ጥቅስ እንሂድ። እየመለስኩልህ ነው። መጽሐፍ ቅዱስን በጥሬው አንረዳ። ለዛ ችግር የለውም። ይሄ እንትኑን ለሰው እንተዋለን። ክርስቲያን እንግዲህ ክርስቲያኖችም ይታዘቡሃል። ማስረጃ አንድ ጥቅስ አምጣ፣ አንድ የቤተ ክርስቲያን አባት አምጣ ስለው ጸጥ ረጭ ነው ያለው። ችግር የለውም። ወደ እንትኑ እንመጣለን። እንዴ አምጥቼልሃለሁ እኮ መዝሙረ ዳዊትን እኮ ጠቅሼልሃለሁ። ኦኬ አባት መዝሙረ ዳዊትን ነው አባት አንድ የኦርቶዶክስ አባት እንደዛ ብሎ ይፈታ አምጣ መጽሐፍ ቅዱሳዊ ማስረጃ ነው። ራሱ መጽሐፍ ቅዱሳዊ ማስረጃ ነው መዝሙረ ዳዊት እኮ። እኔ ያመጣሁትን ጥቅስ እንደዛ ይፈታ አባት የለም አይደለ? ቤተክርስቲያን እንደዛ ነው የምታስተምረው። ኦኬ እንደዛ ብላ ያስተማረችበትን አንድ የቤተ ክርስቲያን ሰነድ አምጣ እስቲ። ነው አሁን ማለት ካለውበት ሁኔታ አንፃር መረጃ ማቅረብ ላልችል እችላለሁ። መጽሐፍ ስጠኝ አሉ እኔ ጋር የቤተ ክርስቲያን መጽሐፍቶች አሉ። እሺ ቀጥል። መጽሐፍ ስጠኝ አንድ መጽሐፍ። ኦኬ እንተዋለን። እሺ ችግር የለውም። ያው እኔ አንተን ማስጨነቅ ሳይሆን አላማው ሐቁን ማውጣት ስለሆነ ችግር የለውም። ሌላ ጊዜ ደግሞ በደንብ ተዘጋጅተህ መተህ ታወራበታለህ። ኦኬ ስለ ኢየሱስ ክርስቶስ ማንነት ኢየሱስ እሱ ነው የሚነግርህ ወይስ አንተ ነህ ስለ ማንነቱ የምትነግረው? እሱም ነግረውናል፣ ሐዋርያትም ነግረውናል፣ አብረውት የነበሩት ሐዋርያትም ነግረውናል። ምን አይደለም የጠየቀው አንተ ነህ የምንነግረው ወይስ እሱ ነው የሚነግርህ? እሱ የነገረኝን ይዤ ነው የምናገረው ስለሱ። ኦኬ ኢየሱስ ክርስቶስ አምላክ ነኝ ብሎ ሳይልህ አንተ አምላክ ነው አትልም አይደለ? አልልም። ኦኬ ስለዚህ ኢየሱስ አምላክ ነኝ ማለት አለበት አንተ አምላክ ነው ለማለት። አዎ ቃል በቃል ግን አይደለም። እሺ ሐዋርያት ተሳሳች ናቸው አይደሉም? ማለት አልገባኝም። ሐዋርያት ተሳሳቱ ነው እያወራ ያለው ወይስ ስላስተምሯቸው? አጠቃላይ ሐዋርያት በምንም ነገር ይሳሳታሉ አይሳሳቱም? ሐዋርያት ሰዎች ናቸው። በሆነ ነገር በፐርሰናል ላይፍ ሊሳሳቱ ይችላሉ። አስተምሯቸው ግን ስህተት አይደለም፣ አይሳሳቱም ባስተምሩ። ኦኬ የእምነት ጉድለትና የአስተምሮት ጉድለት የለባቸውም ሐዋርያት ማለት? የእምነት ጉድለትና የአስተምሮ ጉድለት ይሄንን ባይዘው መንደርደሪያ ነው ማስቀመጠው። ያዙ በደንብ። መጀመሪያ ኢየሱስ አምላክ ነኝ ካላለ አልቀበልም ብሏል። ሁለተኛ ደግሞ ሐዋርያት ተሳስተዋል አልተሳሳቱም ስለው ፐርሰናል ላይፋቸው ሊሳሳቱ ይችላሉ አለ። በአስተምሮታቸውስ ሊሳሳቱ ይችላሉ አይችሉም? ነው ባስተማሩት ትምህርት እኮ እምነትና አስተምሮ እኮ የተለያየ ነገር ነው። እምነት ማለት በልባቸው የእምነት ጉድለት የለባቸውም። ከአምላክ ጋር በነበራቸው የእምነት ጉድለት የለባቸውም ሐዋርያት። የእምነት ጉድለት እኮ ይሄ እኮ ከፐርሰናል ላይፍ ጋር የሚገናኝ ነገር ነው እኮ። እንደማንኛውም ሰው ናቸውና ማለት የእምነት ጉድለት አለባቸው አይደል? የተለየ ነገር ሊኖርባቸው ይችላል። የእምነት ጉድለት አለባቸው። መንፈስ ቅዱስን እስከሚቀበሉ ድረስ ሲጀምር ሙሉአን አልነበሩም። ሙሉ ሰዎች አልነበሩም። ተቀበሉ በኋላ ተሳሳቱ ነበረ፣ ፍሩሃን ነበሩ፣ ይፈሩ ነበረ።
ከተቀበሉ በኋላስ እኮ ከዛ በኋላ ባስተምሯቸው ስህተት የለባቸውም ብያለሁ። ከተቀበሉ በኋላ በእምነታቸው ስህተት አለባቸው የላቸው? እምነታቸው ስትል ምኑን ነው ማለት ምንን በሚያማክል እምነት ነው እየጠየቀኛል? አጠቃላይ ከአምላክ ጋር በተገናኘ ነገር ጉድለት አለባቸው የለባቸው? ከአስተምሮ ጋር የተያያዘ እምነት ከሆነ የለባቸውም። ኦኬ፣ በጣም ጥሩ። እሺ ጴጥሮስ ኢየሱስ ክርስቶስ በተናገረው አስተምሮ መሰረት ማለት ነው። ጴጥሮስ የእምነት ጉድለት አለብህ ብሎታል አላለውም? ትጠራጠራለህ ብሎታል አላለውም? ኢየሱስ ክርስቶስ እኮ ከአስተምሮ አንጻር እኮ አይደለም የተነገረው እኮ ከአስተምሮ እምነት አንጻር ሳይሆን ከአምላክ ጋር ችግር አለበት ብቻ አይደለም እኮ እንደ ግላዊ እምነቱ ሰው እንደመሆኑ ሊጠራጠር ይችላል። ከአይምሮ በላይ በሆነው በሚያደርገው ታምር ሰው እንደመሆኑ በባህር ላይ ሲራመድ አይቶ ለምሳሌ ተጠራጥሯል። እሺ ሐዋርያቶች ተጠራጣሪ ናቸው። ይህንን ያነሳሁት እንደ ቀልድ አይደለም። አሁን እንግባና ከኢየሱስ ክርስቶስ አስተምሮ ኢየሱስ አምላክ ነኝ ያለበትን ጥቅስ አምጣና አሳይ። ኢየሱስ ክርስቶስ አምላክ ነኝ ያለው እንዴት ነው? ለአምላክ ብቻ ሊነገሩ የሚችሉ ቃላትን ለራሱ በመናገሩ አምላክ ነኝ ብሏል እንላለን። አምላክ ብቻ ሊናገራቸው የሚችለውን አላሁ አክበር በሉ። ወላሂ አለቀ። እኔ ላለው ነው የሚለው። አንተ የምትለውን አይመለከትም። እኔ ላለው እያልኩ አይደለም እኮ። ቀጣይ እኮ ማስረጃውን ላቀርብልህ። ተረጋጋ እንጂ አስጨርስ። ሰግጠህ አንዴ ኮኔ ላቅርብልህ እሱ ጋር ካሁን መረጃው ከፈለክ ሌላ ሰው ይቀጥላል። ሌላ ሰው ይቀጥል። ሚኪ ማታ ከሆነ መረጃ ከፈለክ ሌሎች እንናገር፣ ሌሎቻችን እንናገር። እሱ ላይ ይችላል። ሰው እኮ ሙሉ አይደለም። እሺ ይቅርታ፣ በቃ ቤኪ እንትና ሚኪ ሚውት አድርግ። በቃ እሺ፣ ሰግጠህ ፈምስ ሚውተን አንሳ አንተ። እሺ ክፈትና ላሳይሽ የትኛው እንደሆነ ታነባለሽ። ኢየሱስ አምላክ መሆኑን ተናግሯል። ምን መሆኑን? አምላክ መሆኑን። አዎ ኦኬ፣ ጥቅስን ጥቅስ። እሺ መጽሐፍ ቅዱስ ክፈትና ካነባለህ ህዝብ ባሉበት ሁሉ ማለት ነው። አንተ ግን አላለም ብለን እንትን ትላለህ፣ ታዝዘኛለህ። ፖይን ኧረ በእናትህ ጥቅስ ስጠን። አንተ እኮ አንተ ታምናለህ አታምንም? መጀመሪያ ጥቅሱ እንዳሳየህ አንተ ታምናለህ አታምንም አልኩህ እኮ። ምን መሰለህ? ቆይ አሁን ምን አረገ መሰለህ? ሰግጠህ ፈምስ። ቆይ አንድ ሎጂክ ላሳያችሁ። አሁን ወገኖች ሎጂክ የማያስተምሯቸው ሎጂክ ምናምን ሳይሆን አላለም ብለህ ከሆነ እና ላሳይህና አንተ ከዛ በኋላ ምን ተከታተል ነው ያልኩህ። እኔ ምን አገባኝ? አለም አላለም ነው አይመለከተኝም። ለአንተ ማሳይህ እኮ እንትን ካላክ እኔስ ምን አገባኝ? ለምን አሳይሃለሁ? እናመሰግናለን። ክርስቲያኖች ያው ማስረጃ የላቸውም። ሰማችሁት? ማስረጃ ልስጥ ብሎ ላሳይህ እያልኩህ አይደል? ካመንክ እኮ ላሳይህ እያልኩህ ነው እኮ። አለ ካልከን ጥቅስ ስጠን አንተ። እኔ አለኝ ግን አንተ አላለም ብለህ ፖይንት ታስይዘኛለህ እያልኩህ እኮ ነው። ላሳይህ ለምን እኔ አላለም? አንዴ ቆይ እና ለምን አሳይሃለሁ? ለምን ታልተማርክ ለአንተ ለምን አሳይሃለሁ? ክርስቲያኖች አበዱ። አያችሁ ሲያብዱ። ነግጠህ ፈምስ። አንድ ነገር ላስረዳ። ለምሳሌ ምን አንተም ታስረዳ ነገር የለም። ላሳይህ እያልኩህ ነው። ጥቅሱን ከፈለክ ላሳይህ፣ ያለበትን ደግሞ ላሳይህ እያልኩህ ነው። ስለዚህ መጽሐፍ ቅዱስ ክፈት። መጽሐፍ ቅዱስ ያለው ካለ እንትን በልና ላሳይህ። እዛው ካነባለህ አንተ ባለበት ጥቅስ ስጠንና። እሺ ዮሐንስ ወንጌል ምዕራፍ 4 ከቁጥር 25 እስከ 26 አንብብ ላሳይህ። ኦኬ ዮሐንስ ወንጌል ምዕራፍ 4 ከቁጥር 24 እስከ 25 ኢየሱስ ክርስቶስ አምላክ ነኝ ብሏል። ለሴቷ ተገልጦ ራሱ የሚሉት ሰው አለ ይንጣ ሲል እኔ ራሴ ነኝ ብሎ የተገልጠላት ላሳይህ። እግዚአብሔር መንፈስ ነው፣ የሚሰግዱለት በመናፍስት በእውነት ሊሰግዱ ያስፈልጋቸዋል። እግዚአብሔር መንፈስ ነው ብሎ የተናገረው ማን ነው? ማለት እግዚአብሔር መንፈስ ነው ይላል ጥቅሱ። ያው እንግዲህ አንብብልኝ። ኖ አንዲ መክፈት የሚችል ሰው አለ ጥቅስ? ኡስታዝ ጀማል መክፈት ትችላላችሁ? ዛሩ አይመቻትም። የሰጠን ጥቅስ ማለት ኢየሱስ አምላክ እንዳልሆነ ነው። 300 ሰዎች ባረከላሁ ፊኩም። አቡበከርን ፎሎ አድርጉት። እሺ ጥቅሱን ንገረኝ። ዮሐንስ ወንጌል ከምዕራፍ 4 ከ25 አንብቢ። ምዕራፍ 4 ከቁጥር 25 እስከ 26 አምላክ እንዳልሆነ ነው የሚያሳየው። ተመልከቱ እንግዲህ እያንዳንዱ ጥቅስ ቢመጣ አምላክ እንዳልሆነ ነው ሊያሳየን የሚችለው። ተመልከቱ ከ24 ክፈችልን እስኪ። ዝም በል አንተ ምን አገባህ? አዳምጠኝ እኮ እያልኩ ነው። ከ25 እስከ 26 አንብቢ ነው ያልኩሽ። ታይ አንብቢ። ሴትዮዋ እኮ ቆይ አንዴ። እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አለ። ኢየሱስ ነው ያለው አይደል? ይሄን ኢየሱስ ነው ያለው አይደል?
እኮ ኢየሱስ ነው ያለው አይደል? ጥቅስ የሰጠውን ጥቅስ አንብብ እኮ እያልኩ ነው። አንተ ሌላ ምን ያስመጣል? እኔ እኮ አንተ ስለማትረዳ ነው። አንተ ሲጀመር ዝም አለ መጽሐፍ ቅዱስ እንትን ቁርአንን በምትረጉምበት አይነት አትረጉም። አንደኛ ነገር ስትረጉም እንደ ራስህ መጽሐፍ አይተህ መተርጎም አለብህ። ስለዚህ ከ25 እስከ ችግር የለውም። ሚኪን አታውቅም ብለህ ሚውት ያስነሳው ለዚህ አቅም ከሆነ ሚውት አድርግ ከይቅርታ ጋር፣ ካልሆነ ግን በስተክል አንዴ ከይቅርታ ጋር ሰግጠ ፈምስ። እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አለ። ይሄንን ያለው ኢየሱስ ክርስቶስ ነው። ራሱን ኢየሱስ ክርስቶስ ከእግዚአብሔር እየለየው ነው ሲጀምር ገና ይቀጥላል። መንፈስ ነው በየትኛውም ቦታ ስላለ አሁን እኮ በመንፈስ ነው የትኛውም ቦታ ስላለ ስለምታንት በየትኛውም ቦታ መስገድ ትችላለህ። 25 ጋር እንግባ። ሴቲቱም ክርስቶስ የሚባለው መሲህ እንደሚመጣ አውቃለሁ አለ። መሲህ ክርስቶስ ማለት ምን ማለት ነው? ሰግጠ ፈምስ ከአምላክ የሚላክ ማለት ነው አይደለ? ከአምላክ የሚላክ ክርስቶስ ከአምላክ የሚላክ ማለት ነው። አዎ እኮ ክርስቶስ ማለት የአምላክ መሲህ ማለት ነው። አምላክ የቀባው ማለት ነው አይደለ? በመሬት ላይ ሲመጣው ግን ወደ መሬት የመጣው እኮ ለኛ ለህዝቡ ለማስተማር እስከሆነ ድረስ አሁን መልክተኛ ነው። አልጠየቅኩህም። መሲህ ማለት የተቀባ ማለት ነው ወይስ አይደለም? አንብብ አልኩህ እኮ አንተ ሌላ ቦድቪንት ሳይሆን አንተ አብለኛላ ያው አምጥቻለሁ። ይሄን አንብብ ነው። እኔ ሚውት ላርግና አንተ አምላክ ነው ያለበትን እዚህ ጋር አሳየን። በቃ ሚውት አድርጌያለሁ። ቀጥል። አንብብና አሳየን። አንብብ። ይኸው መጽሐፍ ቅዱስ ወጥቷል። አንብብ እኮ አንብባ አሳየን። ይኸው ወጣለ። እኔ ሳነብ ደስ አለ። 26 ከፈርጊ 26 ከፈተለ አንብብ። እሺ ኢየሱስም የሚነግርሽ እኔ ነኝ እርሱ ነኝ አላት። ስለዚህ ምንድነው አንተ ይሄን የምትለው እኮ ምን መሲህ ነኝ አይደል ያላት? የመሲሁ ከ25 አንብቤ ያለው ሴቲቱም ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ እርሱም ሲመጣ ሁሉም ይነግረናል አላት። ኢየሱስም እኔ ነኝ አላት። ስለዚህ ምንድነው የምትለው አንተ እኮ መሲሁ ነኝ ነው ያላት አይደል? እና መሬት ላይ ይመጣል ነው የተባለችው። እሷ ሰው ስለነበረች በመሬት ላይ ይመጣል ሲባል ስለሰማች መጣላት። ስለዚህ መጥቶ ደግሞ ሲያናግራት ይኸው እኔ ነኝ አላት። ስለዚህ ምንድነው የምትለው አንተ? ምን አይነት የወረዱ ሰዎች ናቸው? ሚታርቅ ሌላ ክርስቲያን ሲጀመር ወራዳ። እሺ በቃ መልሰው እኮ ሲታይ ሚት በቃ ሌላ ሰው ይቀጥል። ሰግጠ ፈምስ አንዴ አምላክ ነው ብሎ ያመጣሉ ማስረጃችሁት። ቆይ ሚኪ እስቲ ሚውት አንሳና እስቲ አንተ ይሄ ለአምላክነት ማስረጃ ይሆናል? ሚውት አንሳ እስቲ ሚኪ። አታውቅም ብሎ ነው እንግዲህ የገባው እሱ አታውቅም አለውና ሚኪን አንተ ማታውቅ ከሆነ ዝም በል ምናምን አለና አታውቅም ያለ የለም። እኔ ላንጣልህ ነው ያልኩህ። አንተ ትችላለህ፣ ሌላ ወሬ አታውራ። ስለዚህ ያመጣኸው ምንድነው? እሺ ያመጣኸው ምንድነው? ኢየሱስ አምላክ ነው ይላል ወረደ። ኦኬ እሺ ዘሩባቤል ሁለተኛው አንተ ነበርክ። ሚውትን አንሳ አንተ። ሌላ ክርስቲያን ሮሜ 9:5 ክፈት። ሮሜ 9:5 እኛ ስለ ጳውሎስ አይደለም ኢየሱስ አስተምሯል ወይ ነው ጥያቄው። ካላስተማረ አላስተማረም በልና ወደ ጳውሎስ እንሂድ። ያልኩህን ክፈትልኝ እኮ መጀመሪያ ኢየሱስ አላስተማረም ብለህ ስታምን ነው ወደ ጳውሎስ አስተምሮ የምንሄደው። መጀመሪያ የኢየሱስ ክርስቶስ ይቀድማል። ለምን ያልኩህን አትከፍትልኝም? ኢየሱስ ክርስቶስ አስተምሯል ወይስ አላስተማረም? ከይቅርታ ጋር አስተምሯል። ያስተማረበትን ጥቅስ ሌላ ክርስቲያን እያስገባችሁ እስከዚህ መጀመሪያ ያልኩህን ጥቅስ ክፈትልኝና ከዛ በኋላ ላይ እንትን እንላለን። ሮሜ ምዕራፍ 9 ቁጥር 5 የጳውሎስ አስተምሮ እንጂ የኢየሱስ ክርስቶስ አስተምሮ አይደለም። ስለዚህ ኢየሱስ ያስተማረበትን ስጠን እያልን ነው። ዋናው ንግግራችን እኮ በመጽሐፍ ቅዱስ ላይ ነው። ኢየሱስ አላስተማረም በለንና እንሂድ ወደዛ። እኮ አንተ መጀመሪያ የጠየቀው በመጽሐፍ ቅዱስ ላይ ነው። አላልኩም። እኔ እንደዚህ አይነት ጥያቄም ጠይቄም አላውቅም። የጠየቅኩት ጥያቄ ኢየሱስ ክርስቶስ አምላክ መሆኑን አስተምሯል ወይ? መጀመሪያ ላይ ስጠይቅ የነበረው ከመጽሐፍ ቅዱስ ላይ ማግኘት ይቻላል ወይ? አልጠየቅኩህም። እንደዛ ብዬ ዘሩባቤል እንደዛ ብዬ አልጠየቅኩም ብዬ የምናገራለሁ። እንደዛ ብዬ አልጠየቅኩም። በየትኛውም ዘመን ማለት ነው አወከርን ብታገኘው እንደዚህ አይነት ጥያቄ አይጠይቅም። የምጠይቅህ ኢየሱስ ራሱ አስተምሯል ወይ ነው። እኔ ማንም ሰው ዝም ብሎ ቢጽፈው ምን እሱን አይደለም ነው ራሱ አስተምሯል ወይ መጀመሪያ። ከዛ እንመጣለን ሐዋርያት ጋር፣ ከዛ እንመጣለን ከሐዋርያት ቀጥሎ ነው ጳውሎስ ሁላ የምናስገባው። ከዛ ከጳውሎስ ቀጥሎ ወደ ሐዋርያን አበዎች እንመጣለን ከፈለክ ማለት ችግር የለም። መጀመሪያ ግን ኢየሱስ ራሱ አስተምሯል ወይ የሚለውን እናምጣለን።
በመሀል ሀሳብ እየቀያየርክ ከሆነ እኮ አይሆንም። አልቀይርም ሀሳብ ከመጀመሪያም ጀምሮ እንደዚህ ነው። አሁንም የምቀጥለው በዚህ መሰረት ነው። ኢየሱስ አስተምሯል ወይ? ቁጥር 1 እኛ ኢየሱስ ክርስቶስ አምላክ ሳይሆን ሰው መሆኑን አስተምሯል ብለናል። አይ አምላክ መሆኑን አስተምሯል ካላችሁ ማስረጃ የለም። እንግዲህ እንዴት አድርገህ ነው አምላክነቱን የምትቀበለው? አንድ አካል ተነስቶ ሰው መሆኑን አስተምሮ ኖሮ በሰውነት የኖረ አካል ምድር ላይ አምላኩን ሲማጸን የነበረ ኢየሱስ ክርስቶስ አምላኩን ይለምን ነበር። በማቴዎስ ወንጌል በፍርሃት እየተጣጣረ አምላኩን ይለምን የነበረን አካል ሌሊት ተነስቶ ኢቭን ቢያመልጠው ራሱ ቶሎ ተነስቶ ይጸልይ የነበረን 40 ቀን የሚጾም የነበረን አካል አምላክ አድርገህ ስትይዝ ተጠያቂ ነው። ስለዚህ አንተ አምላክ ነው ላልከው 40 ቀን የሚጾም የነበረን አካል አምላክ ነው ካልክ ማስረጃ። እኛ ግን አይደለም ሰው ነው ብለን ማስረጃ እያመጣ ነው። ሰው ማለት ደግሞ ተቃራኒው አምላክ ነው። አምላክ ከተባለ አንድ አካል ሰው አይደለም፣ ሰው ከተባለ አምላክ አይደለም። እኔ አምላክ ነኝ እንጂ ሰው አይደለም ይላል እግዚአብሔር። ስለዚህ እኛ ያንን ነው የምንከተለው። እንግዲህ አይ አይደለም አወከ ተሳስተሃል ከተባለ ማስረጃ። ሰው አይደለም አምላክ ነው የሚል ነገር ሰው ነው ተብሎ አምላክ እንዴት አይምሯችሁ ላይ ይመጣል? ፍጡር ነው ተብሎ ፈጣሪ እንዴት አይምሯችሁ ላይ ይመጣል? ስለዚህ ዘሩባቤል ኢየሱስ ያስተማረበት ቆይ ሚኪዬ ቆይ አንተ የራሳቸው ወገኖችህ ነው ይቆም ያሉት። ስለዚህ እንትን በል ትቀጥላለህ። ከዛ ዘሩባቤል አሁን የምታመጣልን ነገር ኢየሱስ አምላክ ነው የተባለበትን ማስረጃ ቶሎ በል፣ ካልሆነ ሌላ ክርስቲያን አስገቡልን። ዛሩ የምታወሪው ነገር ካለ ከስር ያሉት እንትን አቡበከርን ፎሎ አድርጉት። 2300 ሰዎች እዚህ ያላቸው አቡበከርን ጀማልን ፎሎ አድርጓቸው። ክርስቲያኖች አይደሉም ከላይ ከማን ነው የተቋረጠው? የኔ ኔትወርክ ነበረ። አቡበከርን ፎሎ አድርጉት እያልኩ ነበር። አቡበከርና ጀማል መቀጠል ትችላለህ፣ ችግር የለውም። ወሊያ ነው የሚለው ወሊያ የሚል አካውንት ሰላም ብያለሁ። እንግዲህ ከታች ሆነው የሚሳደቡ አካላቶች ስድብ የመጨረሻ የአንድ ሰው ማስረጃን ማምጣት ሲያቅተው የሚያወራው ነገር ነው። ስለዚህ መልስ አትመልሱ ከይቅርታ። እኛ እዚህ ጋር በማስረጃና በመረጃ ኢየሱስ አምላክ አይደለም የሚለውን ስናመጣ ማስረጃ ማምጣት ሲያቅታቸው ነብዩ ምናምን እያሉ ሊሳደቡ ይችላል። ችግር የለውም፣ ተዋቸው። እነሱ አታውሯቸው፣ መልስ አትስጧቸው። ስድብ የፈሪ ዱላ ነው የሚለው የፈሪ ዱላ ነው ስድብ። ስለዚህ መልስ ምንም እንዳሰጧቸው ዝም በሏቸው። ሞዴሬተሮች ካሉ ሚውት ያደርጓቸዋል። ያለበዚያ ግን የመጡበትን ሃይማኖት ብቻ ነው የሚያሳዩን። ችግር የለውም። እነሱ ይሳደቡ እኛ እናስተምራለን፣ እነሱ ይሳደቡ እኛ እናሰልማለን። እንደዚህ ነው የእስላሙ መንገድ ማለት ነው። ኦኬ ኪንጎ እንዴት ነህ? ሰላም ነህ? ሁላችሁም ውጭም ውስጥም ያላችሁ ሰላም ብያለሁ። አንተ ጤና ተመስገን፣ እግዚአብሔር ይመስገን። ምን አለ መሰለህ አንዳንዴ መከራከር መሆን የለበትም እና ረጋ ብለን መነጋገር ካለብን ያለውን ነገር አንተም ጋር ያለው ነገር እኔም ጋር ያለው ነገር ሐሳብ እያቀረብን እየተረዳዳን ብንቆይ ጥሩ ነው፣ በአማርኛ እስከተግባባን ድረስ እና አሁን ጥቅስ ልስጥህና እንብብልኝ። እዚህ ጋር ማንበብ ስለማይመቸኝ ነው። ጥቅስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 4 አንስተህ ታነብልኛለህ። ቪዲዮ አብራና የኢየሱስ ክርስቶስ ትምህርት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 4 እሱን ካነበብክልኝ በኋላ ከዛ በኋላ ሌላ ጥቅስ እሰጥሃለሁ። እዛው ኢየሱስ ክርስቶስ የተናገረው ነገር መስፈርታችን እንግዲህ አድምጠው እንደሆነ ኢየሱስ ክርስቶስ የተናገረውን ነገር ነው መጀመሪያ እየተቀበልን ያለ ነው። አይ ኢየሱስ አይደለም ዮሐንስን ንግግር ከተባለ ወደ ዮሐንስ መጣ። አብና እኔ አንድ ነን ብለዋል ኢየሱስ ክርስቶስ። ይሄን አላለም ብለህ ልታምን ትችላለህ አንተ። ቅድም እየሰማን ከቅድም ጀምሮ አንዴ አሁን አውጣን 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። ስለዚህ ኢየሱስ አብ ነው ብለው ያምናሉ። እኔ ያልኩህን ታውጣልኛለህ እኮ ኢየሱስ ያስተማረው ነው የለም ማለት ነው ወይ? እመኑልን የለም ኢየሱስ ብላችሁ እመኑ። ወንድሜ አሁን ተረጋግተን ብንደማመጥ እኮ ከቅድም ጀምሮ የገቡ ክርስቲያኖች ሁሉም ሊረዳዳን ነው የገባው እንጂ ሊከራከር አይደለም። ከይቅርታ ጋር እኔ በጣም ረጋ ብዬ ነው የማወራው። እንግዲህ እንደምታዩ ነው የማወራው፣ ምንም ችግር የለም። አይ አሁን እኮ ተረጋግተን የምናወራ ከሆነ እኔ ያልኩህን አውጣልኛለህ። ይጎ ስናወራኛ ከክርስቲያኖች ጋር ወደ ሌላም የመጀመሪያችን አይደለም። ረጅም ጊዜ ሆኖናል፣ አመታት አልፎናል ከክርስቲያኖች ጋር እያወራን ማለት ነው። ችግር የለውም። በተረጋጋ መንገድ ነው የምናወራው።
ግን መስፈርቶች አሉን ያስቀመጥነው መስፈርት። ኢየሱስ አምላክ ሰው እንደሆነ ተናግሯል አለ። አምላክ እንደሆነ ተናግሯል ወይ ነው ጥያቄ። አይ ኢየሱስ ክርስቶስ አምላክ እንደሆነ አላስተማርም፣ ግን በዮሐንስ ወንጌል ምዕራፍ 1 ከቁጥር 4 ላይ አምላክ እንደሆነ ይናገራል ካልከን ወደዛ እንሂድ። ኦኬ አምላክ እኔ ጌታ አምላክ ነኝ ብሎታል ለቶማስ እና ቅድም ለእንትና ለሁሱ አንድ እህታችን ስታስረዳው ወደ ሌላ ነው የሄደባት። እሱ ሰምቻለሁ ከቅድም ጀምሬ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ማውራት እንችላለን ከፈለክ። እሱ ጋር እንደዛ ብሏል፣ አምላክ ነኝ ብሏል። እኔ ጌታ አምላኬ ነው ለቶማስ እንደዛ ብሎታል አላለው? አውጣልኝ። እሺ እኔ ጌታ አምላክህ ነኝ ብሎታል። ቆይ እኔ ጌታ አምላክህ ነኝ ብሎታል? መጀመሪያ እንስማማ ብሎታል። 28 ላይ አውጣልኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እኔ ጌታ አምላክህ ነኝ ብሎታል ለቶማስ? አስነብበኝ እስቲ አንዴ አውጣውና። አምላክህ ነኝ ብሎታል ወይ? ጠቅሱን እናውቀዋለን፣ ችግር የለውም። ብሎታል ስላልክ ነው አንተ። ብሎታል ወይ አረጋግጥልኝ፣ በኋላ ደግሞ ትክዳለህ። አላልኩም እንዳትለኝ እኮ። አዎ ብሎታል፣ አውጣልኝ። እሺ ካላለው ቀጥታ ነው ማወርደህ። እሺ ዛህሩ ክፈችልን። ታወርደኛለህ፣ ችግር የለውም። ከገዝት እኮ ነው የምወርደው እኔ። ከምን ወርደህ ተመልከቱ እንግዲህ የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እኔ ጌታ አምላክህ ነኝ ብሎታል። ቶማስ ብሎታል። ስማኝ፣ ኦኬ ቆይ፣ ቅድም ኢየሱስ ነበር ያልከው፣ ቶማስ ነው ያለው? አንተ ለምንድን ነው የምትጨክነው ወንድሜ? ቆይ አንዴ፣ ቅድም ቶማስ ነበር፣ አሁን ቶማስ ነው ያለው አልከን። ቅድም ኢየሱስ ነው ያለው። እየቸኮልክብኝ እኮ ነው። ቶማስ ምንድን ነው ያለው? አንዴ ስማኛ። እንግዲህ መጽሐፍ ቅዱስ ላይ ያለ ነገር ነው የምንማማረው አይደለ እኮ። ቶማስ አንተ ጌታዬ አምላኬ ነህ ብሎታል። በዛ ጥቅስ ላይ ቶማስ ብሎታል። አዎ እኮ አንተ ብሎ ኢየሱስ ክርስቶስን አንተ ጌታዬ አምላኬ ነህ ብሎታል። ቻው እሺ ወንድሜ እና ነው ብሎታል ወይ? ለምን መሰላችሁ? አሁን የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታዬም አምላኬም ብሏል። ለምሳሌ እኔን ተመልከቱኝ። እዚህ ጋር ዛህሩ እዚህ ጋር የሆነ ነገር ዛህሩን አይቼ ደነገጥኩኝ ልበልና ጌታዬም አምላኬም አልኩኝ። እንዴ ዛህሩ አምላክ ናት እንዴ? ያስኬዳል እንዴ? እኔ ጌታዬ አምላኬ እንጂ ያልኩት ዛህሩ ጌታዬ አምላኬ ነሽ አላልኩም። ቶማስም ለኢየሱስ ክርስቶስ ጌታዬ አምላኬ አለው። ኢየሱስና ያለው አይደለም ብሎ መለሰለት ነው የሚለን ጸሐፊ። ስለዚህ ያ የተናገረው ንግግር ጌታዬ አምላኬ ብሎ በግርምት ኢየሱስ ክርስቶስ እንግዲህ ሞቶ ተነስቷል፣ ያው እነሱ እንደሚያስተምሩት። ከዛ ሲያየው ደነገጠ፣ ጌታዬም አምላኬም አለ። እንደውም በእንግሊዝኛ ትርጓሜ ቶማስ ኤክስክሌምድ ማይ ሎርድ ማይ ጋድ ይላል። በግርምት ጌታዬም አምላኬም አለ ነው የሚለው። አንተ ጌታዬ አንተ አምላኬ አለው አይልም። ጌታዬ ነህ አምላኬ ነህ አለውም አይልም። ሲጀመር ለሐዋርያት አንድ አምላክ ነው ያላቸው። ያ አንድ አምላክ ኢየሱስ ክርስቶስ ሲጸልይለት የነበረው። እንዴት ነው ኢየሱስ ሲጸልይ አይተው ድጋሚ እንዴት ነው እነሱ ራሱ ሌላ አምላክ አለ ብለው ሊያስቡ የሚችል? ኢየሱስ አብሯቸው ምግብ ሲበላ አይተው፣ አብሯቸው ሲጠጣ አይተው፣ አብሯቸው ሲጾም አይተው ሲያድግ እያዩት በአይናቸው እንዴት አምላኬ ነህ ብለው ሊይዙት ይችላል? የማያስኬድ ነው ይሄ፣ የማያስኬድ ሙግት ነው። መሲ ሰላም ብያለሁ። ከሰዓት አንጻር ነው ፈጠን የምንለው። ሰላም እንደት ናችሁ? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ኢየሱስ አምላክ ነው ኢየሱስ ነው የነገረሽ ወይስ አንቺ ነው አምላክ ነህ የምትይው? ኢየሱስ ነው የነገረው። ኢየሱስ ሐዋርያት፣ ነቢያት መጀመሪያ ነቢያት በትንቢት ተናገሩ፣ ቀጥሎ ሐዋርያት ተመሰከሩ፣ እሱም ራሱ ነገረ። እሺ ስለዚህ መጀመሪያ ሐዋርያት ኢየሱስ አምላክ ነው ብለዋል። መጀመሪያ ነቢያት በትንቢት ተናገሩ፣ ሐዋርያት ተመሰከሩ፣ እሱ ራሱም እኔ አምላክ ነኝ ብሎ ነገረ፣ መሰከረ። እሺ ኢየሱስ እኔ አምላክ ነኝ ያለበትን ማስረጃ ስጭልሽ መሲ። ኦኬ መጀመሪያ ከነቢያት እንጀምር ማለት ነው። ከነቢያት በፊት የኢየሱስ ክርስቶስ የራሱ ንግግር ይቀድማል። ከራስ በላይ ያወቀ ቡዳ ነው ይባላል። ስለዚህ የኢየሱስ መጀመሪያ ይቀድማል። ኢየሱስ አምላክ ከሆነ የሚያውቀው መጀመሪያ እሱ ነው ከሌላ ሰው በፊት። ስለዚህ እሱ የተናገረበትን አሳዩ። ኢየሱስም ተናገረ፣ ሐዋርያትም ተናገሩ፣ ነቢያትም ተናገሩ። ኢየሱስ ክርስቶስ አምላክ እንደሆነ ማየት ብቻ አይደለም አንተ የምትፈልገው። ኢየሱስ ክርስቶስ አምላክ ነኝ ያለበትን ማስረጃ ስጭ። እሺ ዮሐንስ ወንጌል 8:58 ፈትስቲ። የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናገረ።
እስቲ ክፈት ነው ጥቅሱን ስለማውቀው ነው መክፈትም አይጠበቅብኝም። አምላክ ነኝ ብሎ ተናግሯል ወይ? እዛ ጥቅስ ነው አምላክ ነውም የለም። እዚህ ውጪ ያለው ሰው ማያውቀው ሰው አለ፣ የሚያውቀው ሰው አለ። እስቲ ክፈትና ከዛ በኋላ እናወራለን። ምን ችግር አለ ወንድም አለ? አይደለም የሰዓት ጉዳይ ነው እኮ። ለምን ትፈራለህ? ትምህርት አይደለም ላንተም በኋላ ቢሄድ ጥሩ መሰለኝ ነው። ጥያቄ ካለሽ መጠየቅ ትችላለሽ፣ ችግር የለም። እኛ ግን የምናወራው በመጀመሪያ ደረጃ ስለ ርዕሱ አሁን የጠየቁት ጥያቄ ላይ የጠየቁት ለምሳሌ ኢየሱስ አምላክ ነኝ ብሎ የተናገረበትን አምጪ ስለሽ አይ ኢየሱስ ከአብርሃም በፊት ነበርኩኝ ብሏል ካልሽ ዋጋ የለም። ገብቶሻል? አሁን እንዴት ዋጋ የለም? እስቲ ክፈት አሁን አይደለም መሲኛ የምንለው ይሄንን ነው። እኛ ክርስቶስን አምላክ ያደረገው የእናንተ አይምሮ እንጂ እሱ አይደለም። ስለዚህ አንቺ አሁን ይሄን የኛ አይምሮ አይደለም። እኛ በመጽሐፍ ወንድሜ በመጽሐፍ ቅዱስ ልትመራ መጽሐፍ ቅዱስ ክፈትና ከዛ በኋላ እናወራለን። ችግር የለም። እኔ ጥያቄ ስላለ ጥያቄ ይጠይቃለሁ። ችግር የለም ወንድሜ። እስቲ ክፈት ወንድም እንትን መጽሐፍ ቅዱስ ክፈት እኮ የአንቺ አይምሮ ነው ያልኩሽ። ለምን መሰለሽ? እዚህ ጥቅስ ላይ እንደዚህ ስላለ አምላክ ነው ማን ብሏል? ነብዩ መሐመድ እንደዛ ብሏል፣ እንትና እንደዛ ብሏል እያልሽ ነው። ይሄ አይምሮሽ ነው እኛ አይመለከተንም። እኛ ምን አሁን አንድ ሰው ተነስቶ እኔ ከአብርሃም በፊትም አለው ብሎ መመሰከር ይችላል እኮ። እሱ አይመለክ አየሻህ፣ የአእምሮሽ ውጤት ነው። አምላክ በዚህ አይመሰረትም። እሺ፣ ስለዚህ ቆይ ሁሉም ሰው እሺ፣ መሲ በዚህ ነው ሁሉም ሰው ያንን ማለት ስለማይችል እንደዛ ያለ ሁሉ አምላክ ነው። እኔ እየነገርኩህ እኮ ነው። አንድ ሰው ተነስቶ እኔ በአብርሃም በፊት አለው ብሎ መመሰከር አይችልም። አሁን ይሄ ዮሐንስ ነው ምንቱ በዘጣስ ላይ እንመልከት። እኔ አልኩኝ በቃ እኔ ከአብርሃም በፊት ነበርኩኝ፣ ያው ተናገርኩኝ። እሺ አምላክ ነኝ። አንተ አሁን ይሄ ጥያቄ ለመሸፈን ነው እንደዛ እያልክ ያለው አይደለም። ወላሂ አይደለም፣ ነበርኩኝ። ከአብርሃም በፊት ነበርኩኝ። አንተ ሎቱ ሰባት አንተ ብቻ ሳይሆን አሁን ያንተ ነብይን 6ኛው ክፍለ ዘመን እኮ ነው መጥቶ ኢየሱስ ክርስቶስ አምላክ አይደለም ብሎ የመሰከረው። አየሻ እንደ አይሁድ ምን አሉ? አሁን አንተ ደግሞ 200 ምናምን ከ2000 ምናምን ክፍለ ዘመን ተነስተ እኔ ከአብርሃም በፊት አለው ማለትም ትችላለህ። ግን እኛ የመጀመሪያው በፊቱ ነው የምናየው ማለት ነው። ኧረ ቆይ አንዴ ሚውት አድርጊ። አንዴ ሚውት አድርጊ። አንድ አፍታ አንዴ ሚውት አድርጊ። ተመለከታችሁ ባለ አጂብ የሆነ ነገር። እኔ ከአብርሃም በፊት ነበርኩኝ ስላት እንዴ አንተ አይደለም አንተ ነብዩ መሐመድም እኮ ከቅርብ ጊዜ በፊት ነው የነበረው። አይሁድም ለኢየሱስ ክርስቶስ ይሄንን ነው ያሉት። ከአብርሃም በፊት አንተ ከአብርሃም በፊት 50 ዓመት ያልሞላ ከአብርሃም በፊት ነበርኩኝ ትላለህ አሉት። አንቺ እንዳልሽኝ ነው አይሁዶች ያሉት ለኢየሱስ ክርስቶስ። ስለዚህ ምንድነው ማለት የፈለግከው ብለሽ ነው እኔን እንደምትጠይቅኝ። ኢየሱስም ሊያስተላልፍ የፈለገው መልእክት ምንድነው? አረቀ መልሱን ራሷ መለሰችው። አንተ እኮ አለችኝ አሁን ነው የተወለድከው፣ ከስንት ዓመት በፊት ነው የነበርከው። ኢየሱስም እንደዛ ነው አሉት አይሁዶች እኮ 50 ዓመት ያልሞላ ከኢየሱስ ከአምላክ አንዴ መሲ እባክሽ 50 ዓመት ያልሞላ እንዴት ከአብርሃም በፊት ነበርኩኝ ትላለህ አሉት። ስለዚህ ኢየሱስ ክርስቶስ ሊያስተላልፍ የፈለገው መልእክት ሌላ ነው፣ እኔም ላስተላልፍ የፈለግኩት መልእክት ሌላ ነው። ለምሳሌ ሰዎች እኛ ለምሳሌ በኢስላም አስተምሮ መሰረት እኔ ከአብርሃም በፊት ነበርኩኝ። አዎ ትክክል። በአብርሃም ተወልዶ ምድር ላይ ከመኖሩ በፊት በዓለም ሩህ ደረጃ እኛ ነበርን። ኢየሱስ ክርስቶስ ደግሞ እኔ ከአብርሃም በፊት ነበርኩኝ ሲል ምን ማለት ነው የሚያስፈልገው የሚለውን እንረዳለን እንጂ አምላክ አያስብለውም ማለት ነው። ጨርሰናል። ይሄን ጥቅስ ደግሞ አላብራራውም። በጣም ብዙ ጊዜ አውርተንበታል። ሌላ ዲቤት ላይ ምናልባት ከገባን እዛ ላይ እናወራለን። እዚህ ጋር ግን አሁን ኢየሱስ አምላክ የተባለበት እሺ አሁን በእናንተ ነቢይ ውስጥ እኔ ከአብርሃም በፊት አለው የሚለው ከእናንተ ቁርአን ውስጥ ካለ አሳይ። አይ ማሳየት አይጠበቅብኝም። እኔ አይጠበቅም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ ነብዩ ብለዋል አምላክ ነው ትያለሽ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ እንዳሉ ባሳየሽ ማስረጃ አሳየኝ። ነቢያት ውስጥ ከነቢያት ውስጥ እኔ ከአብርሃም በፊት አለው የመሰከረበት ቦታ አሳየኝ። ከአብርሃም በፊት አይደለም የኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደም ሳይሰራ በፊት እሳቸው ነበርኩኝ ብለው ተናግረዋል በሐዲስ።
ቶሙ እውነት ነው። ኢኒ ዒንደላሂ መክቱቡን ቢኻተሚ ነቢይን ብሏል። ወኢነ አደመ ለሙንጂዱን ፊ ጢነቲሂ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ዮሐንስ ወንጌል 14:9 እስቲ ክፈት። ቴንክ ዩ። ስለዚህ ይሄ ማስረጃ መሆን አይችልም ማለት ነው። 14:9 ኦኬ 14 ይሆናል እንጂ አሳይኝ ሲል ማከፈት አይጠብቅብን ብለክ ነበር አንተ። እስቲ ክፈት አሁን ዮሐንስ ወንጌል 14:9 ክፈት። ኦኬ ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ኢየሱስ ክርስቶስ እኔ አምላክ ነኝ ይላል። ክፈት አንበብ ክፈትና አንበብ። አምላክ ነኝ አይልማ። እስካሁን የምታመጣቸው ጥቅስ አንበብን ክፈትና አንበብ። ኢየሱስ ክርስቶስ እሺ እኔንም አብም አንድ ነኝ፣ እውነት እላቸዋለሁ እኔም አብም አንድ ነው፣ እኔ ያየው አብ ያያል ብሎ እሱ ራሱ ተናገረ። እስቲ ከእናንተ ነብይ ውስጥ እኔ ያየው አላህ ያያል የሚለው የተናገረ ቦታ አሳይ እኮ። እኔን ያየ አብን አየ ማለት አምላክ ነው ማለት ነው ኢየሱስ ክርስቶስ። ምን ማለት ነው? እስቲ ምን መገለጽ ፈልጎ ነው እንደዛ ያለው እኮ ነው ወይ? አንቺ ነሽ እየሰማችሁ ነው። ለምሳሌ ቁርአን ላይ ምን ይላል መሰለሽ? እንደ ጥቅሱ እየሰጠው ያለው ቁርአን ላይ ምን ይላል መሰለሽ? መስዬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ወማ ረመይተ ኢዝ ረመይተ ወላኪን አላህ ረመ ይላቸዋል። ስትወረውር አንተ አይደለም የወረወረው አላህ ነው የወረወረው ይላቸዋል። ስለዚህ አላህ ነብዩ ናቸው ማለት ነው። ኖ አሁን እኔ ያለው ኢየሱስ ክርስቶስ እኔ ያየው አብህን ያያል እውነት ብሎ እሱ መሰከረው። አሁን ኢየሱስ ክርስቶስ ነብይ ነው አምላክ አይደለም ብለክ ነው አይደለም እየከረከረ ያለው። እሺ ነብይ እንደዛ ማለት ይችላል? ከነብያታች ውስጥ አሳየኝ እያልኩ ነኝ እኔ። አረቆ አንዴ አሁን ወሊላሂ አልሐምድ ደስ ያለኝ ነገር ምንድነው? ኢየሱስ ክርስቶስ አምላክ ለመሆኑ አንድ ማስረጃ ማምጣት አልቻለችም። ስለዚህ ምንድነው የምታደርገው? ቀድም እንዳልኳቸው ይሄንን ማለት የሚችል ሌላ አለ፣ ካሌለ አምላክ ነው። እሺ መሲ ነብይ ሆኖ አምላክ ሊባል የሚችል አለ? ወንድሜ እኔ ለኔ ጥያቄ አልገባም። ይሄ ጥቅሱ ኢየሱስ ክርስቶስ ነብይ ሆኖ አምላክ ነኝ ማለት ነብይ ሆኖም እንደዛ ማለት ይችላል ሰው እያልከ አይደለም? እስቲ የናንተ ነብያት ከናንተ ነብያት ውስጥ እኔም ያየው አላህ ያያል የሚለው ካለ አሳየኝ እያልኩ ነው። አንድ ሚት አድርጊ። ሌላ ክርስቲያን ካለ በደንብ መወያየት የሚችል እንትን ይበል። አይ ቲንክ አስቸጋሪ ነው። ኮሜንት ደግሞ ለምን እኔ እንትን ኧረ እባክሽ ተይ አታዳርቂ ነው መሲ እኮ ጥያቄ ካለሽ አንቺ ጥያቄሽን አንቺ ጥያቄሽ መዳረቅ ነው። ሌላ ክርስቲያን ካለ ሌላ ሰው ይቀጥላል። ኦኬ ጥያቄ ካለሽ ቀጥይ። ልጠይቅ? ኦኬ ኮሜንት ያ ኢየሱስ እንዴ ይሄማ ክህደት ነው። ቆይሽ ሌላ ክርስቲያን እዚህ ጋር አለሽ። ዘሩባቤል ኢየሱስ ነብይ አይደለም? ቆይ አንዴ ሚታርግ ዘሩባቤል ኢየሱስ ነብይ አይደለም? የኔ ጥያቄ ሳይመልስ ነብይ አይደለም? ቆይ አንዴ ዘሩባቤል የሚለን እንስማው። ነው እሺ ተስማሙሽ ከመሲ ጋር እሷ አይደለም እያለች ነው። ተስማሙ አንዴ። ማን ነው ነብይ ነው እያለ ያለው? ክፈትና እስቲ ተስማሙ። ዘሩባቤል እሷ አይደለም እያለች ነው። ሲጀመር ክርስቲያን አይደለም። የተኛው ነው። ቆይ እስቲ ክፈት ማይክ ክፈት። እሺ ሌላ እሺ ሚኪ ቆይ ሚኪ ምን ጠይቆሽ? ሚኪ ማለት ነበር አይደል? እንስማማ። ቆይ ክፈት ክርስቲያን ከሆነ ሚኪ ምን ነው? ቆይ አንዴ ሚኪ ሚተናንስ አንዴ ሚኪ አቤት ኢየሱስ ክርስቶስ ነብይ አይደለም? ነብይ ነው። ነብይ ብቻ ግን አይደለም። ነብይ ማምላክ ነው። ነብይ በስጋው ነብይ ሰው ይባላል። በስጋው ማለት ነው። ነብይ አይደለም እያለች ነው። ነብዩ ሲል አይ እንደ እናንተ ነብዩ መሐመድ አይነት አይደለም። ከነብዩ በላይ ነብይ ነው እንጂ ነብይ ብቻስ አይደለም። ብቻ ነው ካለ ሰው ካለ እና እንከራከር፣ ችግር የለም እኮ። እሺ ግን ኢየሱስ ነብይ ነው አይደለ? ለኔ መምህር ነው። ከመምህር በላይ መምህር ነው። ደግሞ እንደ ቀድሞ መምህር አይደለም። እንደ ነብያት አንዱ አይደለም። እሺ ስለዚህ እውነተኛ ነብይ ነው ኢየሱስ አይደለም? እውነተኛ አምላክ፣ እውነተኛ አስተማሪ።
እውነተኛ ነብይ ነው ወይስ አይደለም? እውነተኛ አስተማሪ፣ እውነተኛ መምህር፣ እውነተኛ አምላክ። እውነተኛ ነብይ ነው ወይስ አይደለም? ወንድሜ መምህር ማለት ምን ማለት ነው? መምህር ማለት ረቡኒ ማለት ነው። ነብይ ነው ወይስ አይደለም ነው ጥያቄ። እውነተኛ ነብይ ነው ወይስ በአማርኛ ነገር መምህር ማለት ምን ማለት ነው? እንዴ ረቡኒ እኮ ማለት እኮ ባይብል ላይ እኮ ያለ ነው። ረቡኒ አለችው ይላል ማርያም። ረቡኒ ማለት መምህር ማለት ነው። መምህር ማለት ምን ማለት ነው? አስተማሪ ማለት ነው መምህር ማለት። በቃ እውነተኛ አስተማሪ፣ እውነተኛ መምህር፣ እውነተኛ ጌታ። እሺ እውነተኛ ነብይስ አይደለም ወይ? እውነተኛ ነብይ ግን ከነብዩ አንዱ አይደለም እኮ። እውነተኛ ነብይ ነው ብቻ በይ ነው ብቻ ስል ነው ብቻ ካልኩ ከቀድሞ ነቢያቶቹ ጋር አንድ አይነት ነው ማለት ነው። ግን እሱ ከነብዩ የለጠ ነብይ ነው፣ ከነቢያት አንዱ አይደለም። ኦኬ ከኢየሱስ ክርስቶስ ሙሴ ማን ይበልጣል? አሁን እሱ ታውና አሁን የነ ጥያቄ መልስ። አሁን የነ ጥያቄ መልስ። ወላሂ አልተውም። ማን ይበልጣል ከኢየሱስ? ጥያቄ መልስ። ማን ይበልጣል ከኢየሱስና ከሙሴ? ከኢየሱስና ከሙሴ ፈጣሪ ፍጡርና ፈጣሪ ማን ነው የሚበልጠው? ኢየሱስ እንትና ሙሴ አምላክ ነው። ሙሴ አምላክ ነው። ሙሴ አምላክ ነው። አቡበከር አገል ተመልቷል። እሱ ጋር አይ ቆይ እሺ፣ ይሄን ጥቅሶች አነጋገና ስላልታየ እሺ፣ ዛሩ ዘጸአት ምዕራፍ 7 ቁጥር 1 ያስገባል። ኔትወርክ በጣም ላኢላሃ ኢለላህ ተቸገረን። ኦኬ እሺ፣ ችግር የለውም እንመጣለን። መሲ እንቀጥላለን። አገልጋይ ወይ ላውራው። አቤት አድማሱ በላይ አለ አልሐምዱሊላህ። ከማን ነው ኔትወርክ የሚቆራረጠው? ከኔ ነው ወይስ አይሰማም? አሁን ተሰማለህ? ከሱ ነው እነሱ ነው። አቡኪ አንተ ጥሩ ነው። እሺ ለኔ ይሰማኛል። እሺ አገልጋይ አድማሱ ከመጣህ ጥሩ ነው። መጀመሪያ ያነሳነው ሐሳብ ነበረ። ኢየሱስ ክርስቶስ አምላክነቱን አስተምሯል። እሺ በሚገባ አምላክ ነው። አምላክ ነው አይደለም ሳይሆን አምላክ መሆኑን እሱ አስተምሯል ወይ? እንዴ አምላክነቱ አስተምሯል ማለት ምን ማለት ነው? ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት የነበረው ኢየሱስ ክርስቶስ እግዚአብሔርም ሙሴን እንዲህ አለ። እግዚአብሔርም ሙሴ እንዲህም አለ። እግዚአብሔር ሙሴን አለ፣ አይ እኔ ያልፈራሁ አምላክ አደርግሃለሁ፣ ወንድምህንም አሮን ነቢይ ሳለ ከፈር ነቢይ ይሆንልሃል። በቃ ሳለ ነቢይ ይሆንልሃል። እሺ ለፍርዓውን አምላክ አድርጌሃለሁ ይለዋል አይለው? እግዚአብሔር ሙሴ አለ እኔም ለፈርዖን ማን ነው? ፈርዖን ነው። ፈርዖን ማን ነው? በጣዖታት ላይ አምላክ አድርጎ ሾሟል። እግዚአብሔር አምላክ አውቃለሁ። በጣዖታት ላይ እኔም የእግዚአብሔር ስም ጠርቼ ጣዖታት ላይ ኃይል ሆነም ይችላሉ። በጣዖታት ላይ ለእስራኤል ተሰጥቷል። በጣዖታት ላይ በስላሴ እሺ አሁን ጥያቄ መጠየቅ አልችልም? በቃ ሻይ ጥያቄ እኔ ጥያቄ መጠየቅ እፈልጋለሁ። በጣም ነው የምፈልገው ጥያቄ ከመለስ እኛ እኮ ግዴታ እዚህ ጋር ቁጭ ስንል እንግዲህ ህዝብ ላይማ እንደዚህ አይቀለድም። ፊራውን ጣዖት ነው የምትል ልጅ ትንሽ አንብቢና በኋላ መተሽ ትጠይቂያለሽ። ምናልባት ጥያቄ ካለሽ
እና እዚህ ጋር መታችሁ ሙስሊሞች ጋር ከይቅርታ ጋር እኛ እንሰልማለን ከጠየቃችሁ ምናምን ኖ ማንም ኬር የሚያደርግ የለም። እኛ የማስተማር ግዴታ ስላለብን የሆነ ሰው ለማስለም ቁጥር ለማብዛት ምናምን ያ እንትናችን አይደለም። የምትሰልሙት ለራሳችሁ ብላችሁ ነው። እናንተ ህዝቦቼ ነው የሚለው። እኛ ዳዕዋ ብቻ ነው የምናደርገው። መስለም አለመስመል በእናንተ ላይ ነው። ወይ ትሰልማላችሁ ወይ አትሰልሙ። ከሰለማችሁ ለራሳችሁ፣ ካልሰለማችሁ ለራሳችሁ እና ከዛ አንጻር ነው። ኦኬ አገልጋይ ሰላም ብያለሁ። ተመልሰው መጥተዋል። አገልጋይ ወየ ይሰማቸዋል? አሁን ኔትወርክ ነው መሰለህ ትንሽ ይሰማል። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንደምን አላችሁ? ደህና ናችሁ? አልሐምዱሊላህ። እንዴት ነህ አንተ? ደህና ነህ? ያለው እግዚአብሔር ይመስገን። ዘጸአት 7 ላይ እግዚአብሔር አምላክ በፋርዖን ላይ ሙሴን አምላክ ለጥቂት ጊዜ ጊዜያዊ አምላክ አድርጎታል። በትክክል ማለት መካከለኛ ነበረ ብሉይ ኪዳን ላይ ሙሴ ኢየሱስ ክርስቶስ የነበረ ነው። ከአብርሃምም በፊት ዮሐንስ ወንጌል 4 ላይ እቺ ሰማራዊ ሴት የጉርጓዱ ጥልቀቱን ከአብርሃም ትበልጠናለህ ብላ ሲታወራ ነበረ እና በፊት ነበርኩ ብሎ ኢየሩሳሌም ላይ የማሰግዱበት ጊዜ ይመጣል። በብዙ መንገድ አስረድቶታል። ለሷ አስበህ ከሆነ እሷ ቦታ አስታውሰህ ከሆነ ግን ባይብል ይዛል። አንተ ቀደም ሲጠቅስ ነበረ ማርቆስ ወንጌል ምናምን ብለህ ሲታወራ ነበረ። ባይብል ይዛል። አንድ ጥቅስ ልጋብዝህ። እሺ አኮ ጥያቄን አንዴ ላብራራና ያው አሁን የፈቀድኩልህ እንድታወራ ነው አዲስ ስለገባ ማለት ነው። ጥያቄውን ግን ላስታውስህና በጥያቄው መሰረት መልሱን ታስቀምጥልናለህ። ጥያቄው ምንድነው? ኢየሱስ ክርስቶስ በየትኛውም የባይብል ጥቅስ ላይ እሱ አምላክ መሆኑን ያስተማረበት ቦታ አለ ወይ? ኢየሱስ በየትኛውም የባይብል ጥቅስ ላይ አምላክ መሆኑን ያስተማረበት ቦታ አለ ወይ? ያንን ማስረጃ ነው የምንፈልገው። ባቢዬ ትቀጥላለህ። እሺ ከይቅርታ ጋር ብዙ ቆይተሃል። አንተም ትቀጥላለህ። አገልጋይ ጨርሱና ትቀጥላለህ። እሺ አገልጋይ ይቀጥሉ። እሺ እና ሌላ የምታብራራልኝ ነገር አለ? ኢየሱስ አምላክ አይደለምና ጥያቄው ይሄ ነው። ኢየሱስ አምላክ የሆነበትን ጥቅስ ዛሩ ከሳቸው ነው እንደዚህ የሚሆነው ሙሴ በቃ ይበቃችኋል። አይ ኔትወርክ ያስተካክላል። ይቅርታ ጋር አሁን ይሰማችኋል? እሺ ዮሐንስ ወንጌል 1 እናውጣለን። ዮሐንስ ወንጌል 1 እናውጣለን። እኔ ኢየሱስ አምላክ መሆኑን ላስረዳለሁ። ልንገርህ ዮሐንስ ወንጌል 1 አውጣልኝ። እሺ ከኢየሱስ ትምህርት ያሳየናል። ኢየሱስ ያስተማረ በቃ አውርዱት ባለ ይወጣበታል። ይቅርታ ስፔሲፊካሊ እኮ አይደለም አንተ አሁን እየጠየቀ ይቅርታ ምንም ማድረግ አንችልም። እሺ ባቢ ስትባል ትመጣለህ። ኔትወርኩን አስተካክለን አቤት አወከርን ፎሎ አድርጉት። አንድ ሺህ ሰዎች እስቲ ቀጥሉ። ዛሬ አይ አውራ እሺ ባቢ እንዴት ነህ? ሰላም ነህ ባባ? እግዚአብሔር ይመስገን። በትክክል ሰላም ነኝ። አቤት ኦኬ ኢየሱስ አምላክ ይሰማኛል። እሺ ኢየሱስ አምላክ መሆኑን አስተምሯል። ይሄው እያነበብከው ነው ከፍቼ እላለሁ። አንተ አሁን ያሳየን ጥቅስ እኔ ጌታ መምህር ትሉኛላችሁ እንዲሁም መልካም ትላላችሁ ነው የሚለው አይደል? ጌታ ምን ማለት ነው? ጌታ ማለትማ ጌታ ማለት ነው እኮ ምን ማለት ነው? ማንም ሰው ጌታ ይባላል። ለምሳሌ አንተ እኔ ለምሳሌ ሰፈር ውስጥ ጌታዬ ምናምን ይሉኛል። አንዳንዴ የኔ ጌታ ምናምን ይሉኛል። እናቶች ምናምን ጥሩ ነገር ሳደርግላቸው የኔ ጌታ ይሉኛል። ተብለህ አታውቅም? እንደዛ አልተባልኩም። ብባልም አልቀበለውም። ጥሩ ልጅ አይደለም ማለት ነው። ይሄማ ማንም ኢትዮጵያ የሚያውቀው ነገር ነው። እኔ አሁን እናቶች
የኔ ጌታ ነው ተወደውና ይላል። አይ ሊሉ ይችላሉ፣ ግን ይሄ ከዛ ጋር ምንም የሚገናኝ ነገር አይደለም። ለምሳሌ ዘፍጥረት እኮ ለምሳሌ እንትና ዮሴፍ በዘፍጥረት ምዕራፍ 45 ላይ ጌታ ተደርጎ በግብጽ ምድር እንደተሾመ ይናገራል። ስለዚህ ጌታ የሚለው ቃል አምላክ ማለት አይደለም፣ በተቃራኒ ጌታ ማለት አምላክ እንደዛ። ኦኬ አምላክ ይሄ ስለማን ዘፍጥረት ምዕራፍ 40 እኮ አብራራ ይሄ አምላክ የሚለው አሳያለሁ። ዘፍጥረት ምዕራፍ ኖ ጌታ የሚለው አምላክ አይደለም ካልከኝ፣ ይሄ አምላክ የሚለው ለማን ነው የተገለጸው? እንትና አሁን የከፈትከው ጥቅስ ኢሳይያስ ምዕራፍ 9 ቁጥር 6 ነው። የመጀመሪያው ጥቅስ ላይ ነው። የቅድሙን ጌታ ስማኝ፣ አንተ ብቻ ልናገር አትበላ። ቅድም ጌታ የሚለው ስለ አምላክነቱ አይገልጽም አልክ። ስለዚህ እዚህ ጋር ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይባላል። ይሄ ለማን ነው የተባለው? ይሄን ብቻ መልስልኝ። ይሄ ጥቅስ የተጻፈው ለማን ነው የተገለጸው? አረባባት መጀመሪያ ያመጣው ጥቅስ ላይ ነው። ከዛ እዚህ ጋር እንመጣለን። የቅድሙን ጥቅስ መልሱን ስታገኝ የምትሸሽበት መንገድ የለም። ለማን ነው የተገለጸው? ይሄን ንገረኝ። ይሄ ልጅነት ነው። ይሄ ጥቅስ የተጻፈው ለማን ነው? ለክርስቶስ ነው አይደለ? ስለ ልጅነቱ ያው አስምሬልሃለሁ። አምላክ የምትለው አለች፣ ድንቅ መካር፣ ኃያል አምላክ የምትለው ለማን ነች ነው ያልኩት። ፕሊስ እስኪ እንደማመጥ እኔ እኮ እያንዳንዱ ነው ስንገባ እያንዳንዱ ኦኬ። ይሄ የኢየሱስ ክርስቶስ ትምህርት ኢየሱስን ያስተማረውን ትምህርት በቃ ተው፣ ሚዩቱን ያንሳ፣ ችግር የለውም። የሆነ በክብር ማውራት አይወድም፣ ለምን እንደሆነ አላውቅም። እሺ ኢየሱስን ያስተማረውን ትምህርት ይሄ ስለማን ነው የተጻፈውን አልኩ። እኔ ለምን ጠይቀኛለህ? ኢየሱስ ነው ወይ ያስተማረው? ከኢየሱስ አስተምሮ ኢየሱስ አምላክ መሆኑን አሳያለሁ ነው ያልኩት። አንተ መልስ ነው አይደል የምፈልገው? መልስ ከፈለክ መልስልኝ። ጠይቀኝ። አዎ የጠየቁት ጥያቄ አሳያለሁ። መጀመሪያ ይሄ ለማን እንደተጻፈ ብቻ ንገረኝ። ኢየሱስ ነው ወይ ያስተማረው? ይሄው አምላክ ነው እኮ ኢየሱስ ነው ወይ ያስተማረው? ኢየሱስ ያስተማረውን እኮ ቅድም አሳየው። ካልቀበልም ያልከው አንተ ነህ። አልቀበልም አላልኩም። እዛ ጋር ያሳያል ካልክ እዛ ጋር እንጨርስ ነው የምልህ። ኢየሱስ አላስተማረም፣ ሌላ ቦታ እንሄዳለን። ከዚህ በላይ አልቀበልም ማለት አለ እንዴ? አይ አላልኩም። ይሄ ጌታና መምህር ነኝ ብሏል አይደለ? ይሄን አልቀበልም አልክ። አይ አላልኩም። ኖ አው ቀጥል በቃ ከውሱ ጋር እኔና አታጨቃጨኝ። ከዚህ አውራ አንተ ራስህ ጨርስ አውራ አንተ ራስህ አውራ ይሰማል። አውራ አንተ ራስህ ቀጥሉ። እሺ አውራ አንተ ራስህ። ማርክ ሻዳ ብሎ ነው መሰለኝ የገባው። ሻዳ ያለ ነው። ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ ወበረካቱ። አህለን ሄሎ። ከዚህ በፊትም ሁለት ጊዜ በሁለት አካውንት ብሎክ እንዳረከኝ ታውቃለህ። ግን እሱ አንዴ እሺ ከላይ ማርክ አለ። እሺ በስነ ስርዓት ታወራለህ ባባ። አላውቅም ሲጀመር ከና ፈጠረ የተናንሳና ካው ከጋ ጀመርከውን ቀጥል ከነጋ። እሺ ማርክ አለህ ወይ? እሺ ከታች ባባ የተናንሳ የተናንስለት ካላውቅበት አላውቅም ብትልም እሱ ኖርማል ነው። ሁለት ጊዜ ግን ብሎክ አድርገኛል አውቃለሁ። አሁን አብዱልከሪም የጀመረውን እንጨርስና እሱን አስገባ። ኢየሱስ አምላክ ነው ብለህ የምታምነው? አብዱልከሪምን አስገባልኝ መጀመሪያ፣ ከሱ ጋር ልጨርስ። ለመጨረሻ ጊዜ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? እሱን መስማት አምላክ ነው። አምላክ ነው። ኢየሱስ ክርስቶስ አምላክ ነው ብሎ አስተምሯል? አምላክ አይደለም ብሎ አስተምሯል? የተጠየቀን ማለት ኢየሱስ ክርስቶስ አምላክ ነው እስካልክ እኮ አንተ ብቻ ጠያቂ ማን ያደርግ? አንተ መልስ። ከዚህ በፊትም በዚሁ ምክንያት ነው ብሎ ካርገኝ እንትን ያደርገኝ። አንተ ብቻ ጠያቂ አይደለም።
እኮ ትጠይቃለህ። አምላክ አይደለሁም የሚለውን ታሳይኝ ትችላለህ? ይሄ ስለማን ነው የተገለጸው? ኢየሱስ ክርስቶስ ይሄ ስለማን ነው የተጻፈው? እኮ ኢየሱስ ክርስቶስ አምላክ ነው ብሎ አስተምሯል። ይሄ የሐዋርያት ስብከት ምንድን ነው? ኢየሱስ ክርስቶስ ሐዋርያት ስለ ክርስቶስ ነው አይደል ያስተማሩት? ኢየሱስ ክርስቶስ ነው አምላክ ነው ብሎ አስተምሯል። ለምሳሌ አንተ ኢየሱስ ክርስቶስ ለምሳሌ እኮ አንተ አላህ መኖሩን አለመኖሩን ራሱ ነቢያት በጻፉት ነው አይደል የምታውቀው? ኢየሱስ ክርስቶስ ኧረ ማትችል ከሆነ አብዱል ከሪምን አስገባው። አንተ ድሮም እንደማችል አውቃለሁ። ምንም ማድረግ አይቻልም። ክርስቲያኖች ከኔ ፊት መቆም አይችሉም። በቃ ምንም ማድረግ አይቻልም። እሺ ክርስቲያን ካለ መግባት ይችላል፣ ማውራት ይችላል። እሺ ጥያቄ ያለ መጠየቅ ይችላል። ክርስቲያን ካለ ወይ ጠይቁን ካላችሁ ደግሞ ብቃት ይኖራችሁ፣ ቢያንስ መልስ ይኖራችሁ። ባትችሉ እንኳን ዝም ብለህ መጀመሪያ የራስህን ሃይማኖት መጀመሪያ በደንብ አንብብ እወቅ። መጀመሪያ የራስህን ሳታውቅ የሰው የቆጡን አወርድ ብላ ብትሆን ጣለችዋለሁ። የራስህን ሃይማኖት መጀመሪያ ጠንቅቀህ ሳታውቅ ስለሰው ኢየሱስ አምላክ ታልሆነ ምንድነው ታዲያ? አንተም ገና ለገና እኮ አምላክ አለ የማታውቀውን አምላክ አለ ብለህ የምታምነው ነው። ኢየሱስ ክርስቶስ ምን ጠጥታችሁ ነው የምትመጡ? ከሁለት በላይ አትጠጡ ብሏል አባ ገብረ ኪዳን። ከዛ በላይ አትጠጡ፣ ጥሩ አይደለም፣ ይጎዳቸዋል። ሁለት ብቻ ብሏል። ቆይ ይሄ የሚያከራክር ነገር አይደለም። እሺ አንዴ ተረጋጋ። ቀስ በላ ቀስ በላ። አምላክ ነው እኮ አምላክ ነው። ምንድነው ታዲያ? ምንድነው እኛ የምናምነው? አምላክ ነኝ ብሏል ይላል እንዴ? ረበ ፈጣሪ አንዴ ተረጋጋ። አምላክ ነው። ኢየሱስ ክርስቶስ አምላክ ነው። ዛሬም ነገም አምላክ ነው። እሺ ፉከራው ነው ቀረህ። በማስረጃ ሲፈተሽ ጊዜ ዜሮ የለም። ኢየሱስ ክርስቶስ ምንድነው ማስረጃ? ቴታምተ ማስረጃ ታመጣለህ ብትጠየቅ ራሱ ምን መልሰው የለህም እኮ አንተ። ቆይ ጥቅስ እየሰበሰብክ እንትንም ማለት አይደለም። ትክክለኛ መጽሐፍ ቅዱስ ላይ አለልህ እኮ አምላክ መሆኑን። እሺ ያሳየና ትልቁ ላይ ነው የተሰቀለው ምንድነው? ለኛ ብሎ ነው። እናንተ ሜዳናችሁት እኮ በእኛ ሜዳናችሁት እኮ እንጂ እኮ በማንም አልዳንክም። ራስህ ይሄን ማወቅ አለበት። እሺ እንድናውቅ አንዴ ማስረጃ ሳይሆን ራስህን አምላክ ገና የት እንዳለ መጀመሪያ እወቅ። በግምት ነው እኮ የምታመልኩት እናንተ በግምት አምላካችሁ መኖሩን አለመኖሩን አታውቅም። ላ ሐውለ ወላ ቁወተ ኢላ ቢላህ። ክርስትና ማበለው በቃ ማስረጃ ሳይኖረው ጊዜ ሰውየው ዝም ብሎ በቃ ባዶ ይለፈልፋል። በተረት ለማመን ይፈልጋል። ወጡ ከዚህ ካላችሁበት ተረት የምር የለ። ገና ሲጀምር ተረት ጀመረ። የቁጣውን አወርድ ብላ የብብቷን ጣለች ምናምን በማለት ጀመረ። ሰው ስለሚያመልከው ነገር እንዴት አምላክ ነው ብሎ ሳይነግራችሁ አምልኩኝ ተገዙኝ ሳይላችሁ እንዴት አመልካላችሁ? እንዴት ከይፍ ሰው ስለሚያመልከው ነገር እንዴት አምላክ ነው ብሎ ሳይነግራችሁ አምልኩ። ሰላም አትሰሪ ባንቆ አንዴ ጥያቄ ልጠይቅ ከእስልምና ላይ ማለት ነው። ክርስትና ላይ ማጠየቅ በቻልኩት ነው መልስልሃል። ምን ተሳደበኛ ታዲያ? ያላ አሪፍ ነው ይግባ ታንከር ሰምተኸኝ ነው? ሰምቻለሁ። ልክ እኔ ስገባ ጊዜ አጋንንት እንዳያዘው ሰው መጮህ ጥያቄ አለ ልጠይቅህ እኮ ለምን ነው ሚት የምታደርገኝ? ሚት አላደረግንም። አወረ ጥያቄ ግባሽ። ጥያቄ ደስ ያለ ጥያቄ ጠይቅ ወይስ ለምን? እሺ ሱራ 7:179 ላይ የሚለውን በቀጥታ አሁን አንብበው አሁን እዚሁ ያለን ማለት ነው። ከዛ ትነግረኛለህ ምን ለማለት እንደሚፈልግ። እሺ ጥያቄ ምንድነው? ሱራ 7:179 ሰዎችንም ጋኔኖችንም ለእሳትን ፈጠር ነው የሚለው አይልም። ውሸት አበሽታ ገና ከመግባት ዋሸ። ተመልከት፣ ገና ከመግባት ዋሸ። እኔ ባንተ አልፈርድም። ውሸታው ቀጣፊ በሆኑ ዲያቆኖቻቸው ናቸው ነው የሚፈርደው። ይሄን ውሸት ይጭኗቸዋል አይደለ? ቢያንስ ከፍታቸው ለምን አታዩም? ሲሰጧቸው ጊዜ ሱራ 7:179 ላይ ከሰዎችም ከጋኔኖችም ብዙዎችን ለእሳት ፈጠር ነው ይላል። እንዴት ነው ፈጣሪ ለገሃነም ብሎ ፈጥሮ እንደገና ገሃነም የሚዶለው? ተረጋጉ። መጀመሪያ ብራለ ሰዎችንም ጋኔኖችም ለእሳት ነው ፈጣሪ እንዴት ነው ለገሃነም ብሎ ስራዬ ብሎ ለገሃነም ብሎ ፈጥሮ? ጥያቄ አዳምጥ እንጂ ቀስ ላ አልዋሻሁም። ሱራ 7:179 አልዋሻሁም። የዋሻህ አንተ ነህ።
መቼ ተናገርኩ? እኔ ገና ውሸት አብረህ የምትለው እኔ ራሴ ነኝ። እሺ ቀስ በል ተረጋጋ። ቆይሽ አሁን አንዴ ቆይሽ አንዴ ሰማይ ለምን ተዋሻለህ? ሱራ 779 አንብበው። ሱራ 779 አንብበው። ምን እንደሚል አንብብልን። አዝማል ተው አሁን ሀዋሸ ፈጣሪ ያውቃል። ዝም ብለህ አንብበው እስኪ አሁን ህዝብ እየሰማ ሱራ 779 እየነገርኩህ እኮ ነው። አሁን ላውራ ትፈቅድልኛለህ? አንድ ደቂቃ። አዎ ግባና አንብበው። ላውራ አንድ ጊዜ ትፈቅድልኛለህ? ከሰዎችም ከጋኔኖችም ብዙዎችን ለገሃነም ፈጠርን በርግጥ ይላል። ምንድነው የፈቀጥታ ቃል እኮ ለገሃነም ፈጠርን ነው። አንብበው አሁን ዝም ብለህ እየሰማህ ፈጣሪ እኮ አንዴ ፍቀድልኝ፣ በቤቴ ላስፈቅድ። ትፈቅድልኛለህ? አንድ ደቂቃ። ላላ እኔ አይደለሁም ውሸታም ነህ አትበል። ቃሉ በቃል ይላል። ቃሉ ይላል። እዚህ ያላችሁ በሙሉ ቁርአን ያላችሁ ግቡና ሱራ 779 አንብቡ። ቢያንስ ክርስቲያኑ ልጅ አዳምጠው እንስማ። ከዛ ማን እንደዋሻ ያውቃል። ዝም ብለህ ዋሸህ ምናምን እንደዚህ አትበል። እኔ ራሴ ያነበብኩትን ነው የምናገረው። ማንም ዲያቆን አልነገረኝም። እሺ በቃ አሁን አዳምጥ። ደግሞ ክርስትና ላይም ጥያቄ ካለ ጠይቅ፣ እመልስልሃለሁ። ችግር የለውም። እሺ ግን እንደዚህ ውሸት ዲያቆን ምናምን ዝም ብለህ አትሳደብ። ቤቱን ማሳየት ነው። አዳምጥ። እሺ አንዴ ረጋ ቀስ ብለህ። እሺ መጀመሪያ ላይ አውራሽ መጀመሪያ ላይ ሲገባ ምን አላ አብራራሽ ማብራራት እንደዚህ ነው። ትርጉም አልፈልግም የሚለውን ቃል ብቻ እንዴት ነው ማብራራት የሚቻለው? ቢያንስ አዳምጡ። ጠይቃቸው አይደል? እስኪመለስ ድረስ ማዳመጥ። ስትናገር ጊዜ ዋሽተሃል አልኩ። የዋሸሁት ምኑ ላይ ነው ብለህ ከዚያ በኋላ መጠየቅ። መጀመሪያ ምን አለ? ሱራ 779 ላይ 179 ላይ ይቅርታ፣ ሰዎችንም ጋኔኖችንም ለእሳት ነው የፈጠርኳቸው ብሏል አላህ አለ። ልብ በሉ። ዋሽተሃል አልኩት። ምንድነው የዋሸው? ሰዎችንም ጋኔኖችንም ለእሳት ነው የፈጠርኳቸው የሚል ቃል የለም እዚህ ጋር። ምንድነው ያለው ከተባለ ከሰዎችም ከጋኔኖችም ለእሳት የፈጠራቸው እንዳሉ ተናገረ። ከሰዎች ስል ጊዜ ሰዎችን ሙሉ አጠቃላይ እንዳልሆነ ነገር ግን ከሰዎች የሆኑ ክፍሎች እንዳሉ የሚገልጽ ቃል ነው። ሰዎችን ብሎ በነበር ግን ሁሉንም ሰው ለእሳት ነው የተፈጠሩት ማለት ትችላላችሁ። ዛሬ አይልም። ያቻው አይደለ? ከጋኔኖችም አለ። ከጋኔን የሆኑ ክፍሎች አሉ ለእሳት የሆኑ እያለ ነው። እነማን እንደሆኑ እዚያው ቦታ ላይ ይናገራል። ባህሪያቸውን ለታቸው አይደል? ሲናገር እዚያ ጋር እዛው ሌላ ቦታ ሳትሄዱ ማብራሪያ አንፈልግም። ሌላ ቦታ ላይ ችግር የለውም። እዚያው ላይ ለሁም ቁሉብ ላ የፍቀሁነ ቢሃ ወለሁም አዕዩኑ ላ የብስሩነ ቢሃ ወለሁም አዛኑ ላ የስመዑነ ቢሃ። እነማን ናቸው ለጋኔን የተፈጠሩት ከተባለ እዚያው ላይ ተጠቀሳቸው። ሁሱ ምን አለ መሰለህ፣ አንተ አሁን አንዴ መጽሐፍ ቅዱስ እንድተረጉሙ በሌላ ነው የምትረጉሙት። የእናንተ እንደምትረጉሙት ታጠጋጉታላችሁ። አሁን እኮ መረዳት የምችለው ጣልቃ አትግቡ ባካችሁ፣ ልጨርስ። እኔ ከራሴ እየተረጎምኩኝ አይደለም፣ እዚያው ላይ ያልኩኝ ነው። ቃሉን ላሳየህ ነው እዚያው ላይ እኮ እሱን እኮ እያልኩ ነው። እኔም ስትረጉሙ መጽሐፍ ቅዱስ ቁርአንም እንደ አንድ ነው እንትን ማለት ያለባችሁ ነው። እኔ አይደለም እያልኩ አይደለም። እሱ ምንድነው ያልገባኝ? እሱ የአንተ አድሚኖች ወይም የአንተ አይሰራም እንዴ? ኖ ቆይ ቀይ ሱቱን አይቀመጧ ማውረድ አይችሉም አድሚኖች። እስከዛ ድረስ አንተ ስታር ምንድነው ልመና ኡስታዝ? እኛ ጭንቅላታችን አሞማ ነው ቀይ። እሺ አድሚኖች፣ እሺ አዳምጡሽ። ለምን የታደርጋቸው ግን አዳምጡ። ቢያንስ ሰው እስኪጨርስ ከጠይቃችሁ ጊዜ መልስ እስኪመለስ ድረስ ማዳመጥ። አሁን የተናገርከውን አሳይ፣ መጽሐፉ ላይ አሳያቸዋለሁ። ሰዎችም ጋኔኖችም ለእሳት ነው የፈጠርኳቸው ብሏል። ውሸት ነው ብያቸዋለሁ፣ አሳያቸዋለሁ። የሚለው ምንድነው አልኳችሁ? ከሰዎችም ከጋኔኖችም። ያ ማለት ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ ለእሳት የተፈጠሩ ማለት ነው። ያ ማለት ግን ለእሳት የተፈጠሩ ሲባል ጊዜ በምናቸው ነው ከተባለ በራሳቸው ስራ እንደሆነ እነሱ ያሰቡት ምንድነው አምላክ ቀድሞ ወስኖባቸዋል እያሉ ነው። አይደለም፣ እዚያው ላይ በስራቸው እንደሆነ ገልጿል እያልኳቸው ነው። ምን አለ ቀጥሎ አላህ ባህር ለእሳት የሆኑበትን ምክንያት ሲናገር ጆሮ አላቸው ግን አይሰሙም አለ። ልብ በሉ። አይን አላቸው ግን አያዩም አለ። ልብ አላቸው ግን አያገናዝቡም አለ። ስለዚህ ከአምላክ ዘንድ የሚመጣላቸውን ቃል መስማትም ማየትም ማገናዘብም የማይፈልግ አካል ወዴት ነው የሚሄደው ትላላችሁ? ወደ እሳት ነው ያለምንም ጥርጥር። ስለዚህ እነዚያ እንደሆኑ ለእሳት የተባሉት ተናገረ አላህ ሱብሓነሁ ወተዓላ። አሁን ይሄን የተናገረበት እዛው ላይ ሌትም ቦታ ማብራሪያ ሳንፈልግ እዛው ላይ ላሳያችሁ። ታቻው አሁን አዳምጡ። 779 ላይ 779 7
179 ያ አሁን በደንብ አስተውላችሁ አንቀጹን ተመልከቱ። ከጋኔንም ከሰዎችንም ይታያቸዋል። የመጀመሪያው ውሸት ይሄ ነው። ውሸታም ያልኳቸው ለዚህ ነው። አላህ ሰውንና ጋኔንን የፈጠረው ለእሳት ነው ብለው ያስተምሯቸዋል። እንደዛ የሚል ቃሉ ላይ ያለው የለም፣ ውሸታቸው ነው። ከልጁ አይደለም ስህተት ያልኩት ለዚህ ነው። ልጁ መጥቶ የተናገረው የጫኑትን ነው። ገብታችኋል አይደል? ነገር ግን እዚህ ቦታ ላይ ሰዎችንም ጋኔኖችንም ይላል ወይ? አይልም። ከሰዎችም ከጋኔኖችም ይላል። ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ። ብዙዎችን ለገሃነም በእርግጥ ፈጠርን አለ። ምን አይነት ናቸው ከተባለ የትም ሳትሄዱ እዚሁ ጋር ይነግራቸዋል። ቀድሞ ስለወሰለባቸው ነው ወይ? አይደለም፣ በስራቸው ምክንያት እንደሆነ እዚሁ ይናገራል። ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው አለ። ልብ አለው ግን ማወቅ አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል። ቀጥሎስ ምን አለ? ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። ጆሮ አለው ግን መስማት አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል አለ። ለእነርሱም በእሳቸው የማያዩባቸው አይኖች አሏቸው አለ። አይን አለው ማየት አይፈልግም የአምላክን ቃል። ልቦናን ለማገናዘብ የማይጠቀም ከሆነ አይን ሰጥቶት አይን ያለ አይን ብሎ የምትፈረጥጥ ከሆነ ከአምላክ ቃል ወዴት ነው ብትሄደው? ወደ ገሃነም ነው ብትሄደው፣ አለምን ጥርጥር። ስለዚህ የራሳቸው በእንደዚህ በአይናቸው በተሰጡት ልብና በተሰጡት አይምሮ ነፃ ምርጫ ፈቃዳቸውን ተጠቅመው እነዚህ ሰዎች አይ አናገናዝብም፣ አናይም፣ አንሰማም ካሉ ወዴት ነው የሚሄዱት? ወደ ገሃነም። የማን ውጤቱ የማን ነው? የራሳቸው ውጤት። ያው ልብ አላቸው ሰጣቸው አላህ እንዲያገናዝቡ፣ እምቢ አሉ። አይን ሰጣቸው እንዲያዩበት የአምላክን ቃል፣ አይ አናይም አሉ። ጆሮ ሰጣቸው እንዲሰሙ፣ አይ አንሰማም አሉ። ገብታችኋል አይደለ? ለእነርሱ በሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚያ እንደ እንስሳዎች ናቸው አለ። እንስሳት ምንድን ነው? ከአምላክ ዘንድ የሚመጣለትን ቃል የሚያገናዝብ አይደለም። ያ ምን እንደሆነም የሚያውቅ አይደለም። ነገር ግን ጆሮ አላቸው፣ አይን አላቸው፣ ልብ አላቸው። ገብታችኋል አይደል? ልክ እንደዛ አይምሮውን እንዳልተጠቀመ እንስሳ ናቸው እነዚህ ሰዎች። ይዘውታል፣ በእርግጥ ጆሮውን አይነውንም ይዘውታል ልክ እንደ እንስሳ፣ ግን ማገናዘብ አይችሉም እነዚህ ሰዎች። እነዚያ ልክ እንደ እንስሳዎች ናቸው። ይልቁንም እነርሱ በጣም የተሳሳቱ ናቸው አለ። እንዳውም ከእንስሳት የባሱ ናቸው። ለምን ከተባለ አይምሮ ተሰጥቶት ያን አይምሮን ያልተጠቀመ ከእንስሳት በታች ነው ይሄ ሰው። ያቻል እንደ እንስሳት ከሆነ ሰውየው ማንነቱ በዚህ ምድር ላይ የእንስሳት ስራ ምንድን ነው? ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። አይምሮ ያገናዝባሉ ወይ? ላ የለም። ይሄም ልክ እንዲሁ ከአምላክ ዘንድ የሚመጣለትን ቃል የማይሰማ የማያገናዝብ ከሆነ በልቶ መጠጣት፣ መተኛት፣ መነሳት ከሆነ ህይወቱ ከእንስሳት በታች ነው ይሄ አካል። እነዚያ ዘንጊዎቹ እነርሱ ናቸው አለ። ይህን ዝንጉነት ከማን የወረሱት? በራሳቸው። ጆሮ ተሰጥተው አንሰማም አሉ የአምላክን ቃል። አይን ተሰጥቷቸው አናይም አሉ። ልቦና ተሰጥቷቸው አናገናዝብም አሉ። የማን ፈቃድ ነው ይሄ? የራሳቸው ፈቃድ። ያው ልብ ሰጥቷቸው እምቢ አሉ። በቃ አናገናዝብም። አንዴ ታዳምጠኛለህ? ይቅርታና ላቋርጥህ። አዳምጣለሁ። እሺ፣ ብዙዎችን ከጋኔንና ከሰው ፈጠርናቸው ካለ በኋላ ፈጠርናቸው አለ እኮ። ፈጠርናቸው ብሎ እንዴት እነሱ ጆሮ ኑሯቸው ሊያዳምጡ ይችላሉ? ከተፈጠሩ በኋላ ጆሮ ሊኖራቸው ይችላሉ። ከጋኔን ፈጥሯቸው እንዴት ያዳምጣሉ? ከጋኔን ተፈጥሮ ነው። ከጋኔንም ከሰውም ፈጠርናቸው አለ እኮ። ከጋኔንም ከሰው ፈጠርናቸው ነው ያለው። አዎ እንዴ ፈጥሯቸው እንዴት ሊያዳምጡ ይችላሉ እያለን ነው ይሄ ሰው። ፈጥሯቸው እንዴት ሊያዳምጡ ይችላሉ? ፈጥሯቸው እንዴት ሊሰሙ ይችላሉ እያለን ሰግጥ በምስሉ የሰየው ከስምን ትክክል ነው። እሺ ማን የፈጠራቸው ለሚለው ጥያቄ እኔ ነኝ የፈጠርኳቸው እያለ አላህ ሱብሓነሁ ወተዓላ እየተናገረ ነው። ይወጣል አይደለ? እነርሱ ግን ገሃነም ሊሆኑ የቻሉበት ምክንያታቸው ምንድነው ነው ጥያቄ። አሁን እዚህ ቦታ ላይ እዚያው ምክንያቱን ተናገረ። ጆሮ ሰጥቻቸዋለሁ፣ ግን እኔ በነቢይ በኩል የሚልክላቸውን ቃል አይሰሙም። እነዚህ ሰዎች መስማት አይፈልጉም። አይን ሰጥቷቸዋል፣ ኑ እዩ፣ ለአያዩ ማየት አይፈልጉም። እሺ አገናዝቡን እንኩ፣ አይ አንፈልግም አሉ። አያቸው አይደል? እነዚህ ሰዎች ወዴት እንደሚሄዱ እየነገረን ነው። ወለቀድ ዘረእና ሊጀሃነም ላ እዚህ ቦታ ላይ ላም ዓቂባ ትባላለች።
የመጨረሻውን ማንነታቸውን የሚናገር ነው። ያ የመጨረሻውን ማንነታቸውን አምላክ አላህ ሲናገር ግን ከምን መሰረት አድርጎ ነው ከተባለ ሰበቡን ተናገረ እዚያው። ምክንያቱ ራሳቸው ሰዎች ናቸው። ጆሮ ተሰጥተው ነበር ግን አልሰሙም። ማየቻ ተሰጥተው ነበር ግን አያዩም። ልቦና ተሰጥተው ነበር ግን አያገናዝቡም ማለት። የእነዚህ ፍጻሜያቸው ጀሃነም እንደሚሆን አላህ ሱብሓነሁ ወተዓላ እየተናገረ ነው። በዚሁ አንጻር ደግሞ ጆሮ ተሰጥቷቸው የሰሙ፣ አይን ተሰጥቷቸው ያዩ፣ ልቦና ተሰጥቷቸው ያገናዘቡ በአንጻሩ ወደ ገነት እንደሚሄዱ ይናገራል። ይህ ነው እኮ አንዴ እኔ እኮ ያልገባኝ ነገር መጀመሪያ ጆሮ ሰጠዋቸው፣ ልቦና ሰጠዋቸው፣ መስማት አይችሉም፣ ከጋኔን ፈጠርኳቸው ቢል ችግር የለውም። ግን ከጋኔን ፈጠርኳቸው ከሰውና ጋኔን ፈጠርኳቸው ብሎ እንዴት ጆሮ አላቸው ይላል መጨረሻ ላይ? ፊት ተፈጠረ አንድ ሰው የሚሰጠው መጀመሪያ ነው እንጂ ከተፈጠረ በኋላ እንዴት ሌላ ነገር ይሰጠዋል? በዚህ ላይ እስኪ ማብራሪያ ካለ አብራራልኝ። ከጋኔን ፈጠርኳቸው የሚል የለም። ከየት ነው እያነበብክ ያለኸው? ከጋኔን ፈጠርኳቸው የሚል የለም። ሰውንም ጋኔንም የፈጠረው ራሱ መሆኑን እየገለጸ ነው አላህ ሱብሓነሁ ወተዓላ። እኔ ነኝ የፈጠርኳቸው ይላል። አዙረው እሺ እናንብበው እንዴት እንደሚል ነው። አዙረውና ይላል ብዙዎችን እንደተሰራናቸው እያለ እንዴት አንባውን ትከታያለህ? ጋኔን ፈጠርኳቸው ይላል። ከጋኔንና ከሰው ሰራኋቸው እያለ አይደል? ከጋኔን የፈጠርኳቸው የሚለው ጋር ሰግጥ ፈምስ አቤት ይኸው ከጋኔንና ከሰዎች ብዙዎችን ለጋነም ፈጠርናቸው አለው። ለጋነም ተፈጠራቸው በኋላ እንዴት እንትን ይላቸዋል? ከጋኔን ፈጠርኳቸው የሚለው ጋር ነው። ይኸው እኮ እያነበብኩ አይደል እንዴ? ከጋኔንም ከሰዎችም ፈጠርናቸው። ግን ከጋነም እንዴት ከፈጠራቸው በኋላ ጆሮ ይሰጣቸዋል? እሺ ከጋኔን ፈጠርኳቸው አይደለም እኮ ለጋነም ፈጠርናቸው ካለ በኋላ ራሱ ፈጥሮ እንዴት ጆሮ ያላቸው ልብ አላቸው ግን አይሰሙም ይባላል እንዴ? ለምን እንደሆነ ምክንያቱ ተናገረ። ምክንያቱ ለምንድን ነው ለገሃነም የተባሉት እነዚህ ሰዎች? ለገሃነም የተባሉት እነማን ናቸው ከተባለ እዚያ ቦታ ላይ ነገረ። ጆሮ አለው አይሰማም ማለት። ለምሳሌ አንተ ጆሮ አለህ አይደለ? ሰግጥ አንድ ቤት ተናዛ አንተ አስረዳ። እኔ ጆሮ አለኝ ግን ቢፈጥረኝ ራሱ እኔ ይቅርታ ካባልኩት ይምረኛል። ግን ይሄ ከፈጠራቸው በኋላ እንዴት ለጋነም ተፈጥሮ እንዴት እነሱ እንትን ይላሉ? አዳም እየተናገረ ነው። ለጀሃነም የተባለበት ምክንያት ምንድነው ይላል አንቀጹ፣ ንገረኝ። ይሄ እኮ አንተ በስራ እንትን ያልከው ነገር ነው። አሁን ወደ ጋነም የሚያስከድ እኮ አንተ በስራ ያጠፋው ነገር ነው እንጂ ከፈጠረ በኋላ እኮ ያለው አይደለም። በጣም ጥሩ። እሱን ነው እየተናገረ ያለው። በስራቸው ምክንያት እንደሆነ እዛው ላይ ተናገረ እያልኩህ ነው። ምን አላንተ ፈጠርናቸው ብሎ ኧረ እሱ ምንድነው ፈጠርናቸው እኮ እያለ ያየሁት ነው ባይኔ። መፍጠሩን እየተናገረ ነው። ፈጠርኳቸው ማለት ወሰንኩባቸው ምን ነው የምትለው? ከፈጠራቸው በኋላ እንደገና እንዴት ነው እነዚህ ሰው? እሺ ፈጠራቸው፣ እሺ ይቅርታ ቢዩት እንትን ያሉ ከፈጠረ ማለት አንተ በፈጣሪ አንተ ፈጠራቸው ሲባል ወሰነባቸው እያልክ ነው አይደለ? ቀድሞ እንደዛ ተረድተህ ነው አይደለም? እንደሱ አይደለም። ወሰንኩባቸው አላለም። የፈጠራቸው እያለ እኮ ነው እሱ እያየኸው አይደል? ወሰንኩባቸው ይላል። ፈጠርናቸው ብሎ ፈጠራቸው በኋላ እንዴት እንትን ይላቸዋል ማለት አንተ ፈጠርኩባቸው ይላል ወይ ነው ጥያቄው? አዎ ፈጠርናቸው ይላል። ወሰነባቸው ማለት ነው። ወሰንኩባቸው ይላል ወይ? ፈጠርናቸው ብሎ እንዴት አልወሰነባቸውም? ለገሃነምና ከገሃነም ከፈጠርናቸው ለገሃነም እያለ አዳምጥ። ወሰንኩባቸው ይላል ወይ ነው ጥያቄው? እኔ ስለመወሰን አይደለም ሰፈጠው ለገሃነም ፈጠርናቸው እያለ አይደል እንዴ? አንተስ ማለት ነው አላልክም እንዴ? ለምን ስለመወሰን አይደለም ትላለህ? ተረዳህ ማለት ነው። አሁን አየህ አይደለ? ስለዚህ መወሰንና ለመወሰን አንድ ፈጠርናቸው ብሎ እንደዚህ አድርገው አንተ አሁን ሰው ሁሉ ነው የፈጠረህ። ሰው ከመሆኑ ውጭ ወደ ሌላ ቦታ የትም መሄድ አይችልም። ስለዚህ ለገሃነም ፈጠርናቸው ካላቸው ደግሞ የትም መሄድ አይችሉም። በቃ እሱን ልንገርህ በቃ። ስለዚህ ሰው ሆነህ ተፈጠር ካለህ ለሌላ መሆንን አትችልም። ምርጫ የለህም ማለት ትክክል ነው። አሁን ሰው ከሆንክ እንስሳ መሆን አትችልም። ስለዚህ እነዛም ለገሃነም ነው የተፈጠሩት። አይዳም እሱኛው ደግሞ ለጀሃነም የሆኑበት ምክንያት ምንድነው ከተባለ ስራቸው እንደሆነ እዚያው ላይ ገልጿል እያልኩህ ነው። ለምን ጆሮ አላቸው አይሰሙም ማለት አለመስማትና መስማት ያንተ ምርጫ ነው አይደለም? መልካም እኔ አሁን ፈጥሮኛል፣ ፈጣሪ በአምሳሉ ፈጥሮኛል። ግን ካጠፋሁኝ ለገሃነም ነው ከፈጠረ በኋላ እኮ ነው ወደ ገሃነም የሚሄደው እንጂ መጀመሪያ ለገሃነም ብሎ ፈጥሮኝ አይደለም። እኔ አሁን እንደማምነው የተጠየቀውን ጆሮ ሰጥተዋል። አንተ ጆሮ መስጠቱ የሱ ፈቃድ ነው ወይንስ ያንተ ምርጫ ነው? መልስስ። እሺ መጀመሪያ አንተ ሰው ሆኖ ፈጥሮሃል። አንሳ መሆን ትችላለህ። ለገሃነም ከፈጠረኝ ደግሞ ገሃነም ነው እንጂ መሆነው
ሌላ መሆን አልችልም። የአምላክን ቃል መሻር አልችልም ማለት አንተ ጆሮ ሰጥቷል። ይሄን ጆሮ ሲሰጥህ ጊዜ በምርጫህ ላይ ሰጠህ ወይንስ ወስኖብህ ነው? ጆሮ ይኑርህ ብሎ ነው የወሰነብህ? እኔ እኮ እየነገርኩ ነው እሱ ያለ መረዳት ካልሆነ እንጂ እኔ አሁን ልንገርህ፣ ሰው ሁን ብሎ ሰርቶኛል፣ ግን ካጠፋሁኝ ወደ ገሃነም ወርዳለሁ። ቆይ ልንገርህ፣ አዳምጠኝ። እኔ አሁን እኮ አዳምጠኝ፣ አንተም ልንገርህ እንዴ ሰው ሁን ብሎ ፈጥሮኛል አልክ አይደለ? ስለዚህ ሰው ሁን ብሎ ሲፈጥር ጊዜ ራሱ ወስናሌ ነው ወይንስ አንተ ያንን የመምረጥ መብት ሰጥቷል? እኔ መብት ሰጥቶኝ አይደለም ሰው የሆንኩት፣ ሰው ሁን ብሎኛል። እዚህ ቦታ ላይ ደግሞ ያንን በሰውነትህ ላይ ሳለህ ጽድቅ ስራ የመስራትንና በሰጠህ የሰውነት ክፍል ጆሮህ ከሰውነትህ ነው አይደለ? አይንህ ከሰውነትህ ነው አይደለ? ልብህ ከሰውነትህ ነው አይደለ? መልስልኝ። እሱን ሲሰጥህ ጊዜ አስመርጠሃል ወይ ከተባለ አላስመረጠህም። ነገር ግን በእነዚያ ላይ የፈለከውን መስራትን አስመርጠሃል። አየህ አይደለ? እዚህም አላህ እየተናገረ ያለው መፍጠሩ አዎ በራሱ ውሳኔ ነው። አላህ ሱብሓነሁ ወተዓላ ፈጥሮሃል። አንተን ሰው ሁን ብሎ ፈጥሯል። ጋኔን ሁን ብሎ ፈጥሮታል። ከዚያ በኋላ በፈጠረላቸው አካሎች ግን በጆሯቸው፣ በአይናቸው፣ በልባቸው የመስማት የማየትን የማገናዘብን ለነሱ ምርጫ ሰጥቷቸው እነዚህ አካሎች መስማት እንዳልፈለጉ ማየት እንዳልፈለጉና ማገናዘብ እንዳልፈለጉ እነዚህ አካሎች እንደሆኑ ወግዳ ገሃነም የሚገቡት አላህ ሱብሓነሁ ወተዓላ እዚያው ላይ ተናገረ። ሌላ ቦታ ላይ ሳትሄድ ማለት ነው። ገብቶሃል አይደል? እሺ ትንሽ አዳምጫለሁ። ትንሽ አዳምጠኝና ደግሞ ትጨርሳለህ። አንድ ሰው መጀመሪያ ከመፈጠሩ በፊት ነው ስራውን እንትን የሚለው። መጀመሪያ እኮ አንተ ይሄን ሰውን ብሎህ ሰውና በመልካም ስራነት ወደ ጀነትም ወደ ገነትም ትሄዳለህ። ያንን የምትሄድበት ምክንያት ምንድነው? አንተ በሰራው ስራ ነው። እነዚህ ሰዎች መጀመሪያ ደንቆሮ አድርጎ ሰራቸው። ጆሮ ቢሰጣቸው፣ ልቦና ቢሰጣቸው፣ ከስር ቢፈጥርላቸው ምን ይሰራላቸዋል? መጀመሪያ ሰው መሆን ስለሚቀርም ሰው ማድረግ አለበት። ለገሃነም ፈጠርኳቸው እያለ እኮ ነው። እንዴት ነው አንተ የምታየው? የሚለውን አሳየኝ። እሱ ጋር አሁን ለምን ተዋሻለህ? ለምን አላሽም? ከጋንና ከሰው ለገሃነም ፈጠርኳቸው እያለ አይደል? እንዴት ነው የሚለውን አሳየና እንዴ። ምኑን ነው ማሳየህ? ደንቆሮ አድርጎ ፈጥሯቸዋል መጀመሪያ የሚለው እኔ ያኮ ምሳሌው እናንተ ስተኝ የነበረው ምሳሌው ነው የነገርኩህ እንጂ እያለህ ነው ለገሃነም ፈጠርኳቸው ካለህ ያቻው በራሳቸው ፍልስፍና ይናገራሉ። ይሄ ነው መረዳት አይፈልጉም። ዘግተውታል ራሳቸው። አንተን እኮ ነው ደንቆሮ እያለ ያለው። ምክንያቱም ጆሮ ሰጥተዋል፣ ግን መስማት አትፈልግም። ያው ግን ይዋሻል። ደንቆሮ አድርጎ ቀድሞ ፈጥሯቸዋል አለ። ለአንደዛ የሚል የለም። ሰው ጋኔን አድርጎ ፈጥሯቸዋል ወይ? አዎ ፈጥሯቸዋል። ምን ሰጥቷቸዋል ይላል? ደንቆሮ አድርጎ ፈጠራቸው ይላል? ላ አይደለም። ጆሮ እንዳውም ሰጥቻቸው ነው የፈጠርኳቸው እያለ አንቀጹ እየተናገረ ደንቆሮ አድርጎ ነው የፈጠራቸው ብሎ በራሱ ይተረጉማል። እንደዚህ ያስኬዳል? አላህ ሱብሓነሁ ወተዓላ አይን ሰጥቷቸው አለ፣ ጆሮ ሰጥቷቸው፣ ልብ ሰጥቷቸው አለ። አያቸው አይደለ? እነሱ ግን አይሰሙም አለ። የማን ስራ ነው አለመስማታቸው? የራሳቸው እንደሆነ እዛው ላይ ገለጸ። እነሱ ግን አያዩም አለ። እነሱ ግን ልቦናቸውን አያገናዝቡበትም አለ። የራሳቸው ነፃ ምርጫ ፈቃድና ውሳኔ ነው ያ። ግን ያንን ጆሮ የፈጠረላቸው ማን ነው? አምላክ አላህ ሱብሓነሁ ወተዓላ። አይናቸውን የፈጠረላቸው ማን ነው? እንዲያዩ አላህ ሱብሓነሁ ወተዓላ። ልቦናን የፈጠረላቸው ማን ነው? አላህ ሱብሓነሁ ወተዓላ። በዚህ ሁሉ ፈጥሯቸው ሳሉ እነዚህ ሰዎች እነዚህን ግን መጠቀም አልፈለጉም። በራሳቸው ነፃ ምርጫ ፈቃድ ተጠቅመው አናይም፣ አንሰማም፣ አናገናዝብም አሉ ብሎ እዚያው ተናገረ። እነዚህ ወዴት እንደሚሄዱ አላህ ሱብሓነሁ ወተዓላ ሲነግረን እነዚህ ወደ ገሃነም ነው የሚሄዱት እያለ ቀድሞ ተናገረ። ከታች አለ አይደል? ቀድሞ ተናገረ። ወዴት ይሄዳሉ? ወደ ገሃነም። ይሄ ነው። እሺ ኪያ ሰላም አሎ ሄሎ ከታች ኪያ ይሰማሻል? ልጅ ኪያ ነው የሚለው። አሎ ያሽ ካያ እሱ አይ ሰላም ሰላም አለይኩም ወአለይኩም ሰላም